ይህ ከራስ ካሳ እስከ አርበኛው ከበደች ከልጅ ኢያሱ እስከ በላይ ዘለቀ ያዘለቀ ከሸበል በረንታ እስከ ቤላ የሚነገር ታሪክ ያላቸው በሕይወት መዝገብ የውስጥ ገጽ ላይ በወርቅ ቀለም በደማቁ የተጻፈ የድንቅ ቤተሰባውያን ገድል ነው። ይሄ ምግባራቸው የሚወደድ ታሪካቸው የሚነገር ጀግንነታቸው የሚከተብ ታማኝነታቸው የሚያሸልም መንፈሳዊነታቸው የተምሳሌት የአድባራቸው ዋርካ የደብራቸው ምስጉን የቀያቸው ምሰሶ በሰፈራቸው የተከበሩ አድባር በእንባ የሚነገርላቸው ደረታቸውን ኒሻን የወረሰው ባለሜዳሊያው ጌታ ግርማ ሞገሳቸው ልዩ ደግሞ ዘናጭ ናቸው ከርፋታ ዘውታሪ ጀግና የጀግና ዘር ከጀግና ተወልዶ ጀግኖች የወለዱ ኩሩ አገር ወዳድ ቁጡ የሰነፍ መድኃኒት ህልፈታቸው የቁጭት ስንብታቸው በዜማ ቀብራቸው ብሔራዊ ሽኝታቸው በፍቅር ደሞም ከወደዚህ ደርባባ እመቤት ብርታቷ የሚገርም ትጋቷ የሚለይ ከነካሳ ሰፈር ከከበደች እልፍኝ የተገኘች ጀግኒት ሴት ወይዘሮ የባለቤቷ ዘውድ ማጽነ ለምለሟ እምዬ የብዙሃን እናት ከባሏ ጋር ከአንድ ምንጭ ተቀርታ በቅናት ልዩነት ከአንድ ቅፍ ያረፈች ላይለያዩ ተጣምረው ከአርበኞች መንደር እስከ ሕይወት ዘላለም በፍቅር ሊኖሩ ዛሬም አንዳች በአርመሞ በሚስጥር የሚያወጉ ጥንዶች ልቦለድ መሳዩ ታሪክ ይህ ሌላኛው ፍቅር እስከ መቃብር ነው። ፍቅር እስከ መቃብር የባለቤቴን ሁኔታ ብቻ ሳይሆን ያስጠናሁት የቤተሰቡን ሁኔታ ነበር። ከእናቴ ጋር ካርታ ይጫወቱ ነበር። ታማኝ፣ መካሪ፣ አጽናኝ ሁሉን ነገር ለማቃለል የሚተጉ የነበሩ ናቸው። ይሄ ነው ለማለት በጣም ቃላት ያንሰኛል። እውነቴን ነው። የባልና ሚስት ጠባይ ካንዱ ወንዝ ይቀዳል የሚባለው ተረት እሳቸው ጋር ነው የደረሰ። እናት እምዬ እና ዳባሽ እናቴ ከሱሪ አስተጣጠፍ ጀምሮ እንዴት ካልሲ ጫማ ወልቆ እንዴት ጫማ ተወልብሎ መቀመጥ እንዳለበት ሱሪያችን አቅርሚያት ሆኗል። ቅማያት ሆኗል። አዎ ቅማያትም ሆኗል። የማታ ተረኛ የሚባል ነገር አለ። ማታ ተረኛ ተጽፎ ተፈርሞ በሰንጠረዥ የማታ ተረኛው ግድግዳ ላይ ኮሊደር ላይ ይለጠፋል። አንዱ ሲያዝን አንዱ እያስተዛዘነ አንዱ ሲቆዝም አንዱ እያሳሳቀ ህይወታችንን እየገፋን ስንኖር ቆይተናል። እግር እያጠብን ያደግነው ተራ ነበረን። በሳምንት በዊልቸር ሆኖ እዛ ልጠይቀው ሄጄ በተያየን ጊዜ ተላቀስን። የዚህ ቤተሰብ ታሪክ የዚህ ጥንዶች ፍቅር እስከ መቃብር ከዘለቀበት ከብርቶች ማረፊያ ከጀግኖቹ የኋላ ቤት ቅድስት ሥላሴ ካቴድራል መነሻ ያድርጌ በትዝታ ፈረስ የዋሊት ልጋልብ አሰብኩ። ይህ የሕያዋን ሐውልቶች ጫካ ነው፣ የእነሱ ብቻ መንደር። ከመቃብር በላይ የሚውል ታሪክ ያላቸው ጎበዛዝት እዚህ ይቀመጣሉ። ከነዚህ መካከል የጥንዶቹ የአባት አርበኛ አቶ ሙሉጌታ አዳሙና የወይዘሮ ተፈራው ገብሩ መካነ መቃብር ከፊት ረድፍ ሆኖ ፎቶአቸው ጠራኝ። ጠጋ ብዬ ወጋቸውን ልሰማ ሳቃቸውን ላዳምጥ ተመኘው። ስደርስ ግን ዝምታን መረጡ። ከሐውልታቸው ፊት ያዘን ጥቁር ልብስ ሳይሆን የብርሃን ምልክት ጻዕዳ ለብሼ ከ21 ዓመት በፊት በዚህ ቦታ ሥርዓተ ቀብራቸው ሲፈጸም አቡነ ጳውሎስ የምን ወይኔ ወይኔ የምን ለቅሶ ነው ያሉት ንግግር በምን አመጣብኝ? ምንድነው ወይኔ ወይኔ የሚያሰኘው? ስንት ሕፃን በየመንገዱ እየተንከባለለ እግዚአብሔር ሳይፈርድብንም እንዴ? እሳቸው እኮ እልል የሚባልበት ነው። ቅድም ስናስተምራችሁ ተናግረናል። አይኔን ከተከልኩበት ፎቶ በሐሳብ ከተዘፈኩበት ትዝታ ባህር ማዕበሉ እየናጠ ይህ አታልቅሱ እንኳን ደስ ያላችሁ ያስባለውን ታሪክ ለማወቅ ጓጓው። ወዳጅና ዘመድ ጎረቤትና እድርተኛ ልጆች ቤተሰብን አፈላለግ ጀመርኩ። ሰነድ ማገላበጥ መረጃ ማነፍነፍ ተያዝኩት። ይሄው አብረን ያሳለፈነው ተብሎ የሚወጋው የዘመን ትዝታ ጭር ባለ
ስፍራ ሳይኖር ተመልካች 1917 ዓመተ ምህረት ጎጃም ክፍለ ሀገር ብቸና አውራጃ ሸበል በረንታ ቦነያ አካባቢ በሐሳብ ሄድን። የአቶ ሙልጌታ አዳሙን መነሻ ከአባታቸው አንስቶ እስከና አርበኝነት ታሪካቸው ከራስ ካሳ እስከ ልጅ ኢያሱ አዱ ማለት ነው ወደድን። እንዲም ነበር አሉ ታሪኩ። እኔ ያው ስሜ አክሊሉ ሙልጌታ አዳሙ የመጀመሪያ ልጅ ነኝ። አባታችን በጎጃም ክፍለ ሀገር አሁን በአማራ ክልል በአሁኑ ሰዓት በሚባለው በሸበልና በረንታ የዶሃ ወረዳ ቦለያ ቀበሌ ገበሬ ማህበር ውስጥ ነው። ከዛ ነው የተወለዱት። ስሜ አጥናፉ ቦጋለ ነው። ዝምድናዬ የአቶ ሙልጌታ ልጅ የኔ ባለቤት ናት። ንጹህ ኢትዮጵያዊ ነበሩ። አባታቸው ቀኛዝማች አዳም አስፋው በመጀመሪያ የራስ ካሳ ተከታይ የነበሩ ናቸው እና አብዛኛው ኑሯቸው ደራ ነው የነበሩ። እንዲያውም በዚህ አጋጣሚ ምናልባትም አታውቁት ምስጢር ካለ ልጅ ኢያሱ ከራስ ኃይሉ ከራስ ካሳ ቤት ነው ጠፉ እና ሸፈቱ የተባለ። በዚያ ጊዜ ልጅ ኢያሱን ለመያዝ ኃይል ሲላክ እዚያ ነበሩ እሳቸው። እንግዲህ ቀኛዝማች አዳም የነገሩኝ ነው የምነግርህ። ጦርነቱ እሳቸውን ለመያዝ ጦርነቱ ከተካሄደው በግንደ በረት አካባቢ ነው። አባይን ተሻግረው ወደ ጎጃም ሊገቡ ሲሉ ነው እንግዲህ ጦርነቱ የተደረገ። ቁልፍ ቦታ ይዘው ደግሞ እሳቸውን አላሳልፍም አይሄዱም ሲሉ ሲታገሉ የነበሩት ቀኛዝማች አዳም አስፋው ናቸው። እና እሳቸው እንደነገሩኝ በዚህ ጊዜ እንግዲህ የቀኛዝማች አዳምን ትልቅ ሰውና ልጅ ኢያሱም ደግሞ በዚያ ጊዜ ያሳዩትን ትልቅነት ነው የምነግርህ። እና ያችን ቦታ ይዘው አላሳልፍ ሲሉ ልጅ ኢያሱ በሽጉጥ ደጋግመው ይመቷቸዋል። ግራዝማች አዳምን አንጀታቸው ይወድቃል። ያንን እንዲህ አድርገው ነው ሲታኮሱ የነበሩ። እንደአጋጣሚ ሆኖ በዚያ ጊዜ ልጅ ኢያሱ ተያዙ ሲባል ራስ ካሳ ይመጣሉ። በሳቸው እጅ ይገባሉ። ልጅ ኢያሱ ሲመጡ ግራዝማች አዳም አስፋው አንጀታቸው ተዘርግፎ ወድቆ በልጅ ኢያሱ ጥይት 8 ጥይት ነው የተወጉ የመታቸው ወድቀዋል። በዚያ ሲያልፉ ልጅ ኢያሱ እንዲህ አድርገው አዩኝ ነው የሚሉት። ካዩ በኋላ ቂም አልያዙባቸው። ካሳ ይሄን ልጅ እንድታሳክመው ለሀገር የሚበጅ ልጅ ነው እንድታሳክመው እንዳይሞት ብለው ነግረው ነው ያለፈዋል። እንግዲህ ልጅ ኢያሱ እንዲህ አይነት ሰው ነበሩ፣ ቂም የማይዙ። ይሄን ልጅ አሳክመው ለኢትዮጵያ የሚበጅ ልጅ ነው አሉኝ አሉ። እነዚያ 8 ጥይቶች አንጀታቸውን ተሰፍቶ አልወጡም። እግራቸው ላይ የነበሩት በተለይ እስቲሞቱ ድረስ ነበሩ። እንዳነከሱ ነው የሞቱ በእነዚያ ጥይቶች። አንጀታቸው ግን ተሰፍቶ ዳነ። ይሄ ማን ነው? የዛ ጊዜ ቤተሳይዳ የሚባል ሆስፒታል ነበረ። ይሄ ቀዳማዊ ሥላሴ ሆስፒታል የነበረው እዚያ ነው የታከሙና የዳኑ። እና የእንዲህ አይነት ሰውዬ ልጅ ናቸው አቶ ሙልጌታ አዳሙ። በአርበኝነት ጊዜያቸው አብረውት ነበሩ። ከሱ ጋር አብረውት ይዘውት በየቦታው ይዘውት እንደሚሄዱ ነው የሚነግረንና እሳቸውም ልጅ ኢያሱ እንዳቆሰላቸው በጦርነቱ የልጅ ኢያሱ ጦርነት ጊዜ ቆስለው እንደነበረ ይነግረናል። የአርበኛ ልጅ የነበሩት አቶ ሙልጌታ ገና ሕፃን ሳሉ ጣሊያን ሀገራችንን ወሮ ነበርና ገና በአፍላ እድሜያቸው በ11 ዓመታቸው ከአባታቸው ጋር ሆነው ሕፃንነታቸው ሳይገድባቸው እምቢ ለሀገሬ ብለው በጦር አውድማ በእሳቱ መሃል የቀለሃ ድምፅ ለመስማት ተገደዱ። ይህኔ በቅጽል ስማቸው እምቢ ያለ አዳሙ ተባሉ። የጣሊያን ወረራ ሲመጣ የ10-11 ዓመት ልጅ የነበሩ ናቸው። ሲመጣ ግን ጦርነቱ እየገፋ ሲሄድ ከአባቴ አልለይም ብለው በረሃ ወርደዋል። በልጅነታቸው
ይሄ የጠላት ወረራ ኢትዮጵያ ጠላት ወረራ የ5 ዓመት የጠላት ወረራ ጊዜ ልጅ ናቸው። እሳቸው ልጅ ስለነበሩ ከአባታቸው ጋር ሆነው ወደ ጦር ሜዳ ይሄዳሉ። ከደጃዝማች በላይ ዘለቀ እንትን ጋር ግራዝማች አዳሙ አስፋው የደጃዝማች በላይ ዘለቀ እንትን ነበሩ። አንድ ተዋጊ ነበሩ። እሳቸው አንድ ክፍለ ጦር የሚመሩ ነበሩ ግራዝማች አዳም። በዛ ውስጥ ልጃቸውን አስከትለው ነው የሄዱት። የልጅ አርበኛ ነበሩ። አርበኛ ነው። ከአባቱ ጋር ዘምቶ በትክክል በጣሊያን ጊዜ እንግዲህ ልም ያለ ውጊያ ውስጥ ባይሳተፍም መሳሪያ ተሸክሞ ግን በረሃ አብሮ እንደወረደ የህይወት ታሪክም አለ። እሱም ይነግረን ነበር፣ አያታችንም ይነግሩን ነበረ። እሱ ብቻ ሳይሆን የእነሱም ታላላቅ ሰዎች አብረው ተሰደው እንደነበረ በረሃ፣ እሱ ግን መሳሪያ የአባቱን መሳሪያ ሌሎች መሳሪያን ተሸክሞ አብሮ በረሃ ውስጥ እንደገባ ነግሮናል። ሂስትሪም አለ። አባታችን የድሮ ታሪክ በጣሊያን ጊዜ የነበረውን ታሪክ እኛም ባንደርስበትም እህቱ የግራዝማች አዳሙ ልጅ ወይዘሮ ሰገድ አዳሙ ታሪክ ይነግሩን ነበር። አባታችንም ይነግረን ነበር። ጣሊያን ኢትዮጵያን በወረራ ጊዜ አባታችን አባቱን ተከትሎ ግራዝማች አዳሙን ተከትሎ ሄዶ አብረው ከጣሊያን ጋር እንደተዋጉ ነው ታሪኩን የሚነግሩን። ቀኛዝማች አዳም የበላይ ዘለቀ ስር የነበሩ ናቸው። አንድ ክፍለ ጦር የሚመሩ የነበሩ ናቸው እና በዚያ ጊዜ ቤተሰቡም ጎረቤቱም ምኑም አንተ ሕፃን ነህ፣ አንተ ልጅ ነህ፣ ለምን ትሄዳለህ ብለው ግፊት ሲያበዙባቸው በምንም አይነት ከአባቴ አልለይም ብለው ስለሄዱ ይሄ ለምኖ ያቃተው ማስቀረት ያቃተ ሰው እምቢ ያለ የሚል ስምም አውጥቶላቸው ነበር ይባላል። እድሜያቸው ለትምህርት ሲደርስ የቅስና ትምህርት እንዲማሩ ለቄስ ተሰጥተው ነበር። ያው የቤተ ክህነት ትምህርት እንዲማሩ ያንን ትንሽ እንደተማሩ ወዲያው የዘመናዊ ትምህርት ለመማር ከአባታቸው ጋር ሆነው ወደ አዲስ አበባ ይመጣሉ። በኢትዮጵያ የአርበኞች ታሪክ ጉልህ ድርሻ የነበራቸው ሴት አርበኛ ወይዘሮ ከበደች የሁለቱም ጥንዶች መገናኘት ምክንያት ነበር ባሉ ፈረንሳይ ኤምባሲ አካባቢ ወይዘሮ ከበደች ስዩም ቤት እዛ እነ ራስ ካሳ እነ ሉላ አስራተ ካሳ እነ ራስ መንገሻ ምናምን ያሉበት አካባቢ ነው ጠቅላላ። እዛ ውስጥ ትምህርት እንዲማሩላቸው አባታቸው ሰጥተዋቸው ነው የሄዱት። ወይዘሮ ከበደች ስዩም እዛ እያሉ እንትን በሚሉበት ሰዓት እናታችን ከፊቼ ሰላሌ ከፊቼ እንዲሁ ሰው የወይዘሮ ከበደች ስዩም ዘመድ የእሷ አባት የእናታችን አባት ያመጡና ለወይዘሮ ከበደች እንዲያስተምሩላቸው ይሰጣሉ። በዛን ወቅት ነው ሁለቱ እንግዲህ እኛዋ ከጎጃም አባታችን ከጎጃም እናታችን ደግሞ ከዚሁ ከሸዋ ፊቼ እንትን ወይዘሮ ከበደች ስዩም ቤት በመገናኘት በዛ ነው ትዳሩ የተጀመረው። ታፈሰ ተክሌ የወይዘሮ ታፈራው እህት ታናሽ ነኝ። እድገታችን እኛ ሁለት ነን። ሰላሌ አውራጃ ነው መድኃኔዓለም የሚባል የተወለድ ነው። እናታችን ልጆች ሆነን የሞተችው። እኔም ብዙም አላቃትም። እህቴ ግን የ15 ዓመት ልጅ ናት እና ከዛ ስንሞት ወይዘሮ የስዩም ልጅ ወይዘሮ ከበደች የስጋ ዝምድና ስላለን እሳቸው አምጥተው ያው መቼም በድሮ ጊዜ ሴት ልጅ መማር ዲያቆን አትሆንም ይባላል። ከልፊ ሳንወጣ ዛኔ ያደግ ነው። ወይዘሮ ተፈራ ገብሩ እና እኔ የታላቅና ታናሽ ልጆች ነን። እኔ የተገን ወልዱ ነኝ። ተፈራው ገብሩ ወልዱ ነች እና የተፈራው አክስቴ ማለት ነው። በዚህ በሸዋ ክፍለ ሀገር እንደድሮ ማለት ነው እና በሰላሌ አውራጃ ነው የተወለደችው። ከተወለደች ጊዜ ጀምሮ በኋላ ወደ ትምህርት አቅሟ ወይ ደግሞ እድሜዋ ወደ ትምህርት ሲደርስ
ለትምህርት አቅም ሲደርስ ወደ ወይዘሮ ከበደች ስዩም ወይዘሮ ከበደች ስዩም የሁለታችን አክስት ናቸው ማለት ነው። ለእኔና ለእትዬ ተፈራውና አባቷ እዚህ ስለነበሩ ድሮ የእትዬ ተፈራ አቶ ገብሩ ለወይዘሮ ከበደች አደራ ልጄ ለማንኛው ነገር ከእርሷ ጋር ሆና ማንኛው የሚፈለገው ነገር እንደ ልጅ አድርገው እንዲያሳድጉልኝ ብለው ወደ አክስቷ መጣች ማለት ነው። ወይዘሮ ከበደችም አደራው ተቀብለው እስከ መጨረሻ ድረስ እንደ ልጆቻቸው ከልጆቻቸው የተወለዱ ልጆቻቸው። ስሜ አስፋው ሙልጌታ አዳሙ አስፋው እባላለሁ። ያው አስፋው የሚለው ስም የወጣልኝ በአባቴ በአያቱ ስም ነው። እናታችን እንግዲህ አንደኛ ያው ትልቅ ፋሚሊ ውስጥ ነው ከ11 ዓመቷ ጀምሮ ያደገችው። ወይዘሮ ከበደች ስዩም የአፄ ዮሐንስ የልጅ ልጅ ጋር ነው እዛ ነው ያደገችው። ከአባታችንም ጋር የተጋባችው እዛ ነው እና በትልቅ ቤተሰብ ውስጥ ያደገች በትልቅ ስርዓት ውስጥ ያደገች ናትና ያው ይሄ የሮያል ፋሚሊ ተቹ ይዛ የመጣች ናትና ትንሽ ሲሪየስ የመሆን ኮስተር ማለት ባህሪዎች ከነሱ ይዛ የመጣችውን ነገር አለ እና ጥንቅቅ ብላ የምትቀመጥ ናት። በእርግጥ ባለሙያ ናት። ያው በመቼም መግባባት አለ አይደለም። ያው አባቢ ተረገዘ ተደብቋል፣ እሳቸውም አልተነገረም። ጌቶችዬ ጎጃም መጡ ይሄን ሲሰሙ። አሁን እግዚአብሔር ከእናንተ ጋር ካገናኘኝ እሜትዬ ብሎ እግር ላይ ወድቀው ኧረ ግራዝማች አዳሙ እንደዚህማ አትሁን፣ እኛ አንተንም እናከብርሃለን፣ እግዚአብሔር ተቀላቀልን፣ ምንም ችግር የለውም፣ ልጃችንን ሰጥተንሃል ብለው አሏቸው። ከዛ ወዲህ ክርስትናው እዛው ተደግሶ ያው ለመጋባች አሉ። እንዲጋቡ ተብሎ ወይዘሮ ከበደች ተጠየቁ ማለት ነው። እንደ እናት እና አባት ሆነው የሚያሳድጓት። ከዛ ተጋብተው ከተጋቡ ጊዜ ጀምሮ ያው አብሮ እስከ መጨረሻ ድረስ አብረው ነው የኖሩ። ወይዘሮ ከበደች ማለት የሁላችን እናት ናቸው። እኔ ቆይቼ ነው የመጣሁ። እሷ ትዳር ከያዘች በኋላ ነው። እኔም እዛ ከመጣሁ በኋላ ወይዘሮ ከበደች ለእትዬ ተፈራ የተደረገላትን ማንኛው ነገር ያጎታቸው ልጅ እንደመሆናችን መጠን ትምህርት እንዲማር አደረጉን። ወይዘሮ ከበደች ማለት በአንደኛ ደረጃ ባጭሩ ነው የሚነግራችሁ፣ ረጅም ታሪክ ስላላቸው እሳቸው አርበኛ ናቸው። ለአገራቸው ሙሉ ነገር የሰሩ እናት ናቸውና በአጭሩ ነው እንትን የሚያደርገው። ወይዘሮ ከበደች ማለት ሩህሩህ ናቸው፣ የዋህ ናቸው። እኔ ለምሳሌ ያጎት ልጅ ነኝ። ያጎት ልጅ ያክስት ልጅ ምናምን የሚባለው በሚገርማቸው ነገር እትዬ ተፈራ ጎጆ ይዛ ከወጣች በኋላ ነው የመጣሁኝ። ወደ 20 ምናምን ተማሪ ነው የሚያስተምሩ፣ ደሞዝ የላቸው እና ያው እንደ ድሮ ያው እንደምታውቁት እናንተ ተማሪዎች ብትሆንም ርስት ምናምን የሚባለው ነበር። በዛ እዚህ ድረስ ያደረሱ ወይዘሮ ከበደች ናቸውና ለእሳቸውም ከፍተኛ ምስጋና። በቤተሰብ መልካም ፍቃድ ትዳር ተመስርቶ ጎጆ የመቀለስ ስራው በሂደት ከፈረንሳይ ወደ አሁኑ መኖሪያቸው ወደ ቤላ ማምጣቱንና በርካታ መሰረተ ልማቶች እንዲሟሉም አቶ ሙልጌታ አዳሙ ጥረት ማድረጋቸውን ልጆቻቸውም የሰፈር ሰዎችም ያወሳሉ። እዛ የተወለድነው እንግዲህ ሌላውን ትተን 3 ልጆች እዛ ተወልደናል። የመጀመሪያዎቹ ያው ከኔ በላይ ያሉት የሉም። እኔ አሁን ዋናው እኔ ነኝ ታላቅ ሆኜ ያለሁት። ከዛ በኋላ ወደዚህ ወደ ሚኒሊክ ሆስፒታል አካባቢ በመምጣት እዛ ያው አባታችን እንደገና ቤት እንትን አዘጋጅተው ቤት ሰርተው ኑሯችንን አብዛኛውን እንደ 12-13 ዓመት በሚኒሊክ ሆስፒታል አካባቢ ነው የኖር ነው። እዛ ከኖርን በኋላ ወደዚህ በ59 ዓመተ ምህረት ነው ወደዚህ የመጣ ነው። እነዚህን ሁሉ ነገሮች እንግዲህ ከላይ ከፈረንሳይ ጀምሮ ሚኒሊክ አካባቢ እንደገና ቤላ ስንመጣ የአባትና የእናታችን አስተዋጽኦ በጣም ከፍተኛ ነበር። አባታችን በእርግጥ በመንግስት መስሪያ ቤት ውስጥ በሹፌርነትም እንደገናም ደግሞ በቢሮ ስራም ሲያገለግሉ የቆዩ ናቸው። አቶ ሙልጌታ
በሚኖሩበት አካባቢ በበርካታ የልማት ስራዎች ላይ በመሳተፍ እድሮችን በማደራጀት የነበራቸው ሚና አንበሳውን ድርሻ ይወስድ ነበር ይባላቸዋል። በሁሉም ነገር ውስጥ እኛን ከማሳደግ ጀምሮ አካባቢውን ከማልማት አኳያ በእድር ውስጥ በነበራቸው አስተዋጽኦ ምንም ተወዳዳሪ የሚገኝላቸው ሰው አልነበሩም። ትልቅ ሰው ናቸው። ተፈጥሯቸውም ራሱ ለዚህ የተፈጠረ ነው ማለት ይቻላል። ይሄ ድንኳን አሁን እሱ ነው አንዱ መስራች፣ የመጀመሪያው መስራች። እንግዲህ እነሱ እንደሚሉት እንግዲህ 50 ሳንቲም እና 1 ብር በነበረ ሰዓት የተመሰረተ ህብረት ጎዳና የሚባል እድር ነው። አንድ እድር ብቻ አይደለም፣ 11 እድሮች ውስጥ ነው በኃላፊነት ሆኖ ሲያገለግል የነበረው። እንግዲህ በተለይ የተለያዩ እድሮች አሉ በዚህ አካባቢ። በዛ ሁሉ ውስጥ ዋና አንበሳውን ድርሻ ይዞ ተሳታፊ የነበረ ከገንዘብ ያዥነት እስከ ዳኝነት እስከ ጸሐፊነት። እኔ መሰረት ሙሉጌታ ይባላል። አባታችን ደግሞ በማህበራዊ ህይወቱ ያለው በቤተ ክርስቲያን፣ በእድሮች፣ በሰፈር፣ በመስሪያ ቤት በነበረበት ጊዜም የነበረው የሰው መውደድ፣ የሰው ፍቅር፣ በሰፈርም ደግሞ በልማት የሰፈሩን ልማት ከማሳደግ አንጻር የነበረው ትልቅ ሚና እኛ ሳንሆን ሌሎች የነበሩ የሚገልጹት ይሆናል። አባታችን እንግዲህ በማህበራዊ ኑሮ ላይ ብዙ ተሳትፎ ያደርግ ነበር እና ከትምህርት ሚኒስቴር ከሚሰራበት ከትምህርት ሚኒስቴር ጀምሮ በሚኖርበት አካባቢ በልማት ላይ፣ በእድሮች ላይ፣ በሽምግልና ቤተክርስቲያን በማሰራት በብዙ ነገሮች ተሳትፎ ያለፈ አባት ነው። እንደውም እሳቸው ከመጡ በኋላ እዚህ በሙሉ ጭሰኛ ነበር እንዳለ አካባቢው። መንገድ እንኳን ያወጡት እሳቸው ናቸው፣ አባታችን ናቸው። እንደው ሬሳ መውጫ እንኳን አንድ እሳት አደጋ እንኳን ቢመጣ ቤት በኩል ነው መኪና ገብቶ ይህን አካባቢ እንደው አደጋውን ለመከላከል የሚቻለው ተብለው እያንዳንዱን ነዋሪ አነጋግረው ጨርሰው ባካችሁ ብለው እቺ መንገድ የሰፋችሁ በዛ ምክንያት ነው። እሳቸው ናቸው የጀመሩት። አሁን ድረስ ከመሃል አዲስ አበባ ጎልታ የምትታየዋን የደብረ ዕንቁን ቅድስት ልደታ እንድትተከል አያሌ ስራዎችን የሰሩ በትውልድ ስፍራቸውም ጭምር አብያተ ክርስቲያናት እንዲስፋፉ ያደረጉ የሃይማኖት አርበኛም ነበሩ አሉ። መንፈሳዊ ህይወት የቤተ ክርስቲያን ሰው ናቸው። ያስደስታቸው ነበረ መንፈሳዊ ህይወት። እቺ አጠገባቸው የነበረች ያለች አሁን እቺ ልደታ ቤተ ክርስቲያን ባዶ አፋፍ ነበረች። ይነገርባት ነበረ ቤተ ክርስቲያን እዚህ ይሰራል እየተባለ እንጂ ሌላ እንትን አልነበር። በመሀል ለሌላ ፕሮግራም ለሌላ ፕሮጀክት ስትታጭ እንዴት ይሆናል ብለው ህብረተሰቡን አስተባብረው ጥያቄ አቅርበው ክርክር አካሂደው ቦታውን አስፈቅደው ካርታ አስነስተው የመሰረት ድንጋይ አስጥለው የመጀመሪያውን መቃረቢያ ያሰሩ እሳቸው ናቸው። በሊቀ ማኖራት ህብረተሰቡን አሰባስበው እሳቸው አሁን ለምሳሌ በዚህ በቤተ ክርስቲያኑ በኩል ከፓትርያርኩ ጋር ከአባ ጳውሎስ ከእሳቸው ጋር ከፍተኛ ግንኙነት ነበራቸው። በተለይ ከጡረታ በኋላ እቺ ቤተክርስቲያን ስትመሰረት በ1986 እና 87 ዓመተ ምህረት የነበረው ትልቅ ስራ በቃ በህይወት ውስጥ ትልቁን ከሌሎቹ በፊት ከነበራቸው ሲሰራቸው ከነበሩት ነገሮች በተለየ ትልቁን ስራ በህይወት ውስጥ ያከናወነ ነገር ቢኖር ቤተክርስቲያን ነው። በጣም ትልቅ የተከበረ ሰው ነው። ቤተክርስቲያን ሲያሰራ የነበረውን የመጀመሪያውን ሞመንት አይቻታለሁ። ትልቅ ሰዎች ተሰብስበው መጥተው እዚህ ዳገት ላይ ጠንቋይ ማረፊያ ነበር የሚባለው ዳገቱ። እዛ ጋ ያለው ቦታ ላይ ቤተክርስቲያን ማሰራት እንፈልጋለን እና ያው ከርሶ ውጪ ይሄንን ነገር ዳር የሚያደርስ ሰው የለም ብለው መጥተው ሲያናግሩት በአጋጣሚ ነበርኩኝ 85 ዓመተ ምህረት 1985 ላይ የተወሰኑ የአካባቢ ሽማግሌዎች መጥተው ሲጠይቁት በጣም ደስ ብሎት በጣም ሰርፕራይዝ ሆኖ በጣም ወዲያው ምንም አልቆየም 15 ቀንም 20 ቀንም አልፈጀበትም ወዲያው መቃኞ ቤተክርስቲያኗን ከፓትርያርኩ ጋር በነበረው ግንኙነት ከሌሎች ከነ ግርማ ወልደ ጊዮርጊስ ጋር በነበረው ግንኙነት ምናምን ቶሎ ያንን አስፈጽሞ መቃኞ ቤቷን አሰርቶ ህዳር
3 ቀን አስመርቆ 3000 አባላት እዚህ መፈረም አለባቸው ተብሎ ፓትርያርኩ 3000 ኦርቶዶክሶች መኖራቸውን ማረጋገጫ እንፈልጋለን ሲባል እሱ እኔና ታናሽ ወንድሜን እዚህ ሰፈር ውስጥ አዙሮ 3000 ሰዎች አስፈርሞ 01 19 20 21 ከወቅቱ የትምህርትና ስነ ጥበብ ሚኒስቴር ጀምሮ በበርካታ የመንግስት ኃላፊነት ቦታዎች ላይም በታማኝነት ሀገራቸውን በማገልገል የተለያዩ የምስጋናና የእውቅና ሽልማቶችን የተቸሩ መስጉን ሰራተኛም ነበሩ። ብዙ ጊዜ ቸውን ያሳለፉት ትምህርት ሚኒስቴር ነው። ከዚያ በፊት ሌሎች ስራዎችን ይሰሩ ነበረ ቢሆንም 26 ዓመት ያገለገሉ በትምህርት ሚኒስቴር ነው። መጀመሪያ በጸሐፊነት ለተወሰኑ ዓመታት አገለገሉ። ከዚያ በኋላ ታማኝ ሰው ተፈልጎ ስለነበረ በገንዘብ ቤትነት መረጧቸው። አዲስ አበባ ውስጥ ያሉ አስተማሪዎች ሁሉ ከሳቸው ጋር እየሄዱ ነበረ ገንዘብ የሚቀበሉ። አብዛኛው ጊዜ በሰብሳቢነት በገንዘብ ያዥነት በቃ ሪስክ ያለው እንትን ላይ ነው የሚመደቡት። እሳቸው ፈልገውት አይደለም፣ ሰው ነው የሚሰጣቸው። በቃ አንተ ነህ መምራት ያለብህ፣ አንተ ነህ ገንዘብ መያዝ የምትችለው። በነገራችን ላይ በመንግስት ቤት ወደ 27 ዓመት ገንዘብ ያዥ ሆነው ሰርተዋል። ይህን ያህል ዓመት ሲያገለግሉ 5 ሳንቲም ጉድለት አልተገኘም። በዚህም ምክንያት መጠኑን እኔ ባላስታውስም የገንዘብ ሽልማት ተደርጎላቸዋል። በመንግስት መስሪያ ቤት ይሄ ነው እና የአገልግሎት ኒሻንም ተሸልመዋል። እዚህ ጋር ይቀመጣል። የራሱ የሆነች መቀመጫ ነበረችው። አሁን በአጋጣሚ ረጅም ጊዜ ስለሆነው የለም እንጂ እዛች ላይ ከጅማ ነው ይዞት የመጣው። እንደውም እሱን መቀመጫና ጅማ አንዳንድ ቦታ ነበራቸው አያቱ አንዳንድ ነገሮችን። ከዛ ጥሩ መቀመጫ ነው ሰፊ። እዛች ላይ ሆኖ ከእናቴ ጋር ካርታ ይጫወቱ ነበረ። ካርታ እየተጫወቱ ያሳልፋሉ። በልጅነታቸው በጦርነት አውድማ በእሳት መሃል ያለፉት አገር ወዳዱ ሰው በጡረታ ዕድሜያቸው ወቅት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ውስጥ በተለያዩ የኃላፊነት ቦታዎች ላይ በብቃትና በታማኝነት ስለመስራታቸው ከማህበሩ የተጻፈላቸው የእውቅና ደብዳቤ ምስክር ከመሆኑም አልፎ ወዳጅ ቤተሰቦቻቸው ጭምር እማኝነት ይሰጣሉ። የኢትዮጵያ ጀግኖች ማህበር ምክትል ሊቀመንበር ነበሩ። ጀግኖች ማህበር ውስጥ አስተዋጽኦ ነበራቸው። እዚህ አርበኞች ማህበር ገብቶ እያገለገለ እሱን ደርሰንበታልም። እስከ ህይወት ፍጻሜው ድረስም ሶስተኛ ሰው ሆኖ ሁለተኛ ሰው ሆኖ ሲያገለግል ነበረ። የኢትዮጵያ ጥንታዊ አርበኞች ማህበር ውስጥ 15 ዓመት ቆይተዋል። ያ ከጡረታቸው ጊዜ በኋላ ወዲያው ወደዛው ነው የገቡት። እዛ ማገልገል አለብኝ ብለው እዛው አገለገሉ። ጥሩ የአገር ወዳድና ጥሩ የአገር እንትን ነበረው። እንደዛ ብዙ ነገር ነበር የሚነግረን ስለ ኢትዮጵያ ታሪክ እና ሀገራችሁን ጠብቁ፣ ሁሌ ስለ ሀገሩ ስለ ሀገራችን ሁሌ ሀገራችሁን በቅንነት እንድናገለግል ነበር ሁሌ የሚመክረንና በጣም ለሀገሩና ለአካባቢው ሰው በአካባቢው ባለው ልማትም በመንፈሳዊ ህይወቱም እንዲህ ነው የሚባል ነገር የለውም። ብዙ ነገር ነበር። በኢትዮጵያዊነት አንጻር ምንም ጥያቄ የለው። ንጹህ ኢትዮጵያዊ ነበሩ። አድባሩም ጎረቤቱም ደብሩም እድሩም ስለ ታታሪው ስለ ሀገር ወዳዱ ሰው ምስክርነት ሲሰጥ በስስትና በልበ ሙሉነት ጭምር ነበር። ለመጀመሪያ ጊዜም አቶ ሙሉጌታን ያየኋቸው የዚያው ጊዜ ነው፣ የጋብቻው ጊዜ። ከዛ በፊት አላውቃቸውም። ወሬያቸውን ግን እሰማለሁ። በተለይ ከባለቤቴ ጋር ለመጋባት እንደው ወዲያ ወዲህ በምንልበት ጊዜ መቼም አንዳንድ ጊዜ ጥናት ያስፈልጋል።
ጥናቱ ጠቃሚ ሊሆን ይችላል፣ ላይሆንም ይችላል። ግን እንዳጋጣሚ ሆኖ ለእኔ ጠቃሚ ሆኖ እና የባለቤቴን ሁኔታ ብቻ ሳይሆን ያስጠናሁት የቤተሰቡን ሁኔታ ነበረ እና ጥሩ ነገር ነበረ የምሰማው። ስሜ ብርሃኑ ተፈሪ ይባላል። የምዘምደው ነጋሽ ሙሉጌታን ያወቅኩበት በባለቤቴ ምክንያት ነው። ባለቤቴ የአቶ ሙሉጌታ ሚስትና እህት ናት። በሷ ምክንያት ተዋወቅኩ። ተግባቢ ነበሩ። ከሁሉ ጋር ይግባባሉ። በጣም ይተዋወቃሉ። ከብዙ ሰው ጋር ይተዋወቃሉ። ስለዚህ የልማት ኃላፊ ሆኖ ቁጭ አሉ። ከአቶ ሙሉጌታ ጋር አባቴ ናቸው። ለረጅም ጊዜ ቤተሰቦቻችን አብረው ኖረዋል። ለረጅም ቢያንስ ከ50-60 ዓመት በላይ አብረው ኖረዋል። ጎረቤት ነን። ከእነሱም ጋር እጅግ ቤተሰብ ነን። ከሚገባው በላይ ቤተሰብ ነን። በማህበራዊ ህይወታችን ምንም ልዩነት የለንም። ታማኝ፣ መካሪ፣ አጽናኝ፣ ሁሉን ነገር ለማቃለል የሚተጉ የነበሩ ናቸው። የሰው ችግር ፈቺ ነው እና ማህበራዊ ጉዳይ በተለያዩ ነገሮች በድር በሰፈር የተጣሉትን በማስታረቅ የታመሙትንም በመጠየቅ በእውነት ብዙ አስተዋጽኦ ብዙ ትምህርት ሰጥቶ ያለፈ ሰው ነው። ይሄ ነው ለማለት በጣም ቃላት ያንሰኛል። እውነቴን ነው። ቃላት ያንሰኛል። ይሄ ነው ለማለትም ያንሰኛል። እከሌ አለው እከሌ የለውም እከሌ እንዲህ ነው አይሉም። አንድ አይነት አመለካከት ነው ያላቸው። አንድ አይነት አመለካከት የሰፈሩ አድባር ማለት ናቸው። እሳቸው የክፉ ቀን ተጠሪ እሳቸውም ሆነ አቶ ሙሉጌታም ሆነ ባለቤታቸውም ሆነ የክፉ ቀን ተጠሪ መጀመሪያ ከች የሚሉት እሳቸው እነሱ ናቸው። እነሱ ከሄዱ ልጆቻቸው አይቀሩም። በጠቅላላ ትንሽ ነው ትልቅ ነው። ከ50 ዓመት በላይ የሆነ ቅርጫ ማህበር አለ። እኛም ያላፈረስ ነው አሁንም እየቀጠለ ያለ። እንደገና እድሮችን ደግሞ 25 ሳንቲም ከነበረበት ጊዜ ጀምሮ ወራዊ መዋጮ ከነበረበት ጊዜ ጀምሮ መስራቹም እሱ ነው፣ ሊቀመንበሩም እሱ ነው። አብዛኛዎቹ እድሮች እነዛን እድሮች አስቀጥሎ አስረክቦ ነው የሄደው። ማህበራዊ ህይወቱ በጣም እኔ ይገርመኝ ነበረ። እኛም ስለ እድር ስርዓት ምናምን እንደዚህ ካርድ መሙላት መዝገብ መሙላት ምናምን ብዙ ነገር ተምረናል። በጣም ደግ ነው፣ ትሁት ነው፣ ሰው አክባሪ ነው። ምንም የሚወጣለት ነገር የለም። እኔንም እንደ ልጅ ነው የሚያየኝ። በጣም ጥሩ ሰው ነው እና ያው ተከባብረው እዚህ ደረጃ ደርሰዋል። እነሱ በዚህ አካባቢ እንኳን ከአባቴ ጋር መቴን ቤት አካባቢ ሲሰፍሩ የዚህን አካባቢ ማህበር አደራጅቶ እድር በማቋቋም አቶ ሙሉጌታን የሚያክል ቀደምት ሰው የለም፣ እውነት መነጋገር ከተባለ። ስለዚህ ዛሬ ማንም ሰው የሚመሰክረው እዚህ አካባቢ እድሮች በአብዛኞቹ መስራቾች እሳቸው ናቸው። ጥሩና መልካም ሰዎች መሆናቸውን በደንብ አውቃለሁ። ሰው አክባሪ ናቸው። እነዚህ ሰዎች ሁለቱ እንደ አባት እንደ እናት አድርገው ነው በተለይ ለእኔ ከፍተኛ እንክብካቤ ከፍተኛ አክብሮት የነበራቸው ሰዎች መሆናቸውን አውቃለሁ። እንዳምቻ አልነበረም የሚያው በተገላቢጦች ነበር። እኔ አማት እሳቸው ከትህትናቸው ብዛት የተነሳ በዚያ ሁኔታ ነበር የምታይና የአቶ ሙሉጌታን ሰብና የምታየው በእሳቸው ብቻ ሳይሆን በባለቤታቸው በልጆችም ጭምር ነው እና በቀረባቸው ሰው ሁሉ የእሳቸው ሪፍሌክሽን ነው የነበረበት። ከአባትም አባትም ናቸው እሳቸው። ማንኛውም ልጆቼ ሆኑ ነው። እውነቴን ነው። ከምንም በላይ አክብሮት በጣም ከምንም በላይ በ66 ዓመተ ምህረት አምና ነው ሄዱ። 2 ዓመት ያሁን ተሄዱ። እዚሁ ነው ያለሁት። ልጆቼም ሁሉም የወለድኩትም እዚሁ ነው። በሰላም በደስታ እያራሱኝ አባትና እናት ማለት ነው። በቃ አቶ ሙሉጌታ በባህሪው እውነት ለስላሳ፣ መካሪ፣
በተለይ ለእኔ ያደረገውን ብነግርህ እኔ እንግዲህ በልጅነቴ ነው ትዳር ያዝኩት። ያም የሆነው በእሱ አማካኝነት ነው። በጊዜው ትዳር እንዲይዝ ቤት እንድሰራ ራሴን እንድችል በመምከር በጣም በመምከርና በመከታተል ራሴ እንድችል ያደረገኝ አቶ ሙሉጌታ ነው። በጣም ሀገር ወዳድ ነው። ሰው ይወዳል፣ ሃይማኖቱን ይወዳል እና በአካባቢው ሲኖር ሀብታም ደሃ ምናምን ብሎ ሳይለይ በማህበራዊ ህይወቱ ሁሉንም ሰው በኩል የሚያይ ሰው ነው። ቤተኛ ናቸው። ቤታችን ውስጥ አሁን ላለንበት እድገት ወሳኝ እሳቸው ናቸው። መካሪያችን ናቸው። በማረሱ ተወዳጅም ሰው ናቸው አቶ ሙሉጌታ። ስለዚህ ከልጆቻቸው ጋር አብረን ያደግነው ጎረቤት ነው። ክሎዝሊ ከነሱ ጋር ነው። እኔ እንደውም በህይወቴ በጣም አንድ የተማርኩት ነገር እሑድ ሆስፒታሎች እየሄደ እኔ ያየሁትን ነው። ፍሉሃ ይወዳል አባታችን። ፍሉሃ ገብቶ ተጣጥበን ብለን ከወጣን በኋላ እሑድ ሚኒሊክ ሆስፒታል፣ የካቲት 12 ሆስፒታል እሑድ ቀን ያውቁታል። ለካ እኔ አላውቅም። የታመሙትን ሰዎች ገብቶ እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ፣ እግዚአብሔር ይማራችሁ። ለካ እነሱ ያውቁታል። እኔ አላውቅም። ይሄን ታሪክ እንዲህ ነው የሚባለው። ነፍስ የታመሙ ሰዎች እግዚአብሔር ይማራችሁ ይባላል፣ የሞተ ነፍስ ይማር ይባላል ብሎ በጣም ያስተማረኝ ነገር አንዱ እሱ ነው። አሁን እነዚህ የምታያቸው አበቦች በሙሉ አሁን እኛ ነን እንጂ እንደዚህ የቀየርናቸው። እሱ የተከላቸው አበቦች ሌሎች ነበሩ፣ ሌሎች አትክልቶች ነበሩና በጣም የሚያማምሩ ነበሩ። ግን ያው ካለው ከዚህ የተፈጥሯዊ እንትናቸው አንዳንድ ቤቱን ይጎዳል በሚል ነው ያጠፋናቸው እንጂ እሱ የተከላቸው ይሄ ሁሉ የእሱ እንትኖች ናቸው። ከአንድ ጠንካራ ወንድ ጀርባ አንዲት ጠንካራ ሴት አለች እንዲል ያገሬ ሰው ከዚህ ሁሉ ስኬት ጀርባ የብርቷና ጥንካሬ ከቶንም የማይዘነጋ ስለመሆኑ የሚያውቃቸው በእንባ ጭምር ይመሰክራሉ። እምዬን እያሉ እናት እምዬ እና ዳባሽ እናቴ ናቸው። እኔ ቃላት ያንሰኛል ለእነሱ መናገር። እውነቴን ነው፣ በጣም ቃላት ያንሰኛል። መቼም አንድ ቤተሰብ አንድ ሁለት ተቃራኒ የሆኑ ሰዎች አንድ ላይ በጋራ እንኖራለን ብለው አንድ ቤት ውስጥ በሚሆኑ ጊዜ ወንዱ የውጩን ስራ እየሰራ ለቤተሰቡ የሚያመጣው ነገር አለ። ውስጥ ደግሞ እናት ደግሞ በቤት ስራ ያለውን ለቤተሰቡ የሚያስፈልገውን የምግብም የምንም የሁሉንም ነገር አስተዋጽኦ የምታደርገው እናት ናት። እናታችንም ከፍተኛ እንግዲህ ቤተሰብ ብዙ ነን ልጆች በቁጥር እስከ 13 የምንደርስ ነን። የ13 ልጆች ቀለም ማዘጋጀትና ምግብ መስራት ይከብዳል። እናታችን ለዚህ ሁሉ ለአባታችን የማህበራዊ ኑሮ መሳተፍ ያለምንም እረፍት ከሰኞ እስከ ሰኞ በማህበራዊ ኑሮ ለማሳተፍ የእናታችን ታላቅ የጀርባ አጥንት ስትሮንግ ሆና የቤቱን ጣጣ ስለምትሸፍን ነበር። እሷ እውነት ለመናገር አሁን የእሱ አንበሳ ድርሻ ሆነ እንጂ ትልቁን ከጀርባ ሆና እንትን ስትል የነበረው እሷ እናታችን ናት እና እሷ ነች ሌላውን የቤቱን ኃላፊነት ተሸክማ እንትን የምትለው እሷ ናት። እንግዳ ወዳድ ነች። በጣም ደግ ድሃ የምትወድ ያላትን የምታካፍል ካላት ከቤት ውስጥ ካለው ነገር ለሌላቸው አውጥታ እየሰፈረች የምትሰጥ በጣም ደግ እናት ነበረች እና በብዛት እነሱ ሁለት ናቸው። ብዙም የስጋ ዘመዶች የሚመጡ ስለሌሉ የአባታችን ወገኖች ነበሩ የሚመጡት በብዛት የሰፈሩ ሰው። እነሱን ተቀብላ የታመመውን አስታማ የሚማረውንም አስተምራ የሚዳረውንም ድራ በትልቅ ከጀርባ ሆነ ትልቅ ኃላፊነት ተሸክማ የነበረችው እናታችን ነች። የውስጥ ስራም በሙሉ እናታችንም ባላት ደግነት፣ ባላት ሮሮነት፣ ባላት አዛኝነት ልጆቿ የትም ሳይወድቁ ሁሉም በስርዓት ቆይተው በስርዓት አንድም ልጅ መጥፎ ቦታ ላይ ሳይወድቅ
የነሱ ደግነትና የነሱ መልካምነት ልጆቹን በስርዓት ቦታ ላይ እንዲቆዩ እንዲሆኑ አድርጎ አብረን ይኸው 21 ዓመት ሙሉ አብረን እየኖርን እንገኛለን። የቤቱን ገትራ ይዛ የቤቱን አጠንክራ ይዛ እኛንም አሳድጋ እሱንም ብዙ ሳታስቸግረው የማህበራዊ ኑሮውን እንዳለ እያካሄደ ስራውንም እየሰራ እኛም እንድናደግ ያደረገችን እናታችን ናትና እናታችን ትልቅ ተስጦ ነው። ትልቅ ስራ ነው የሰራችው በእኛ ላይ እና እሷንም እናመሰግናታለን። ትሁት ሆነው አንድነታቸውን ጠብቀው እንደ ዘመኑ ልጆች ሳይሆኑ ራሳቸውን ችለው የሚኖሩ ልጆች የተፈጠሩት በተለይ በእናታቸው በቤት እመቤትነት ቤት በቅርብ ስለሚገኙ ተከታትለው ልጆቻቸውን አሳድገዋል። ባለቤታቸው በጣም ጥሩ ሰው፣ ጥሩ ሴት ነበሩ። ባለቤታቸው ብቻ አይደሉም፣ የጋሽ ብርሃኑ ባለቤትም አሉ። ተመሳሳይ ጠባይ ያላቸው እንደዚህ ነበሩ። አዎ፣ ወይዘሮ ታፈራው አቶ ሙሉጌታ ባለቤት በጣም ትሁት፣ አስተዋይ፣ ሁሉን ነገር ማወቅ የሚፈልጉ ልጆቻቸውን በደንብ ተከታትለው ማሳደግ የቻሉ ትልቅ ተሰጥኦ ያላቸው በጣም ትልቅ ሰው ነበሩ። አረ ሱብሃንአላህ የተለየ ናቸው እሳቸው። ምንም ቃላት ያንሰኛል። ልጆቿን ትወዳለች። ልጅ ነው ለሷ። የማንም ልጅ ይሁን ልጅ ነው። ሰው ትወዳለች። እንግዳ ሲቀርባት ቤት ውስጥ ምን ነው ዛሬ እንግዳ ቀረ እንግዳ አልመጣም ብላ የምታዝን ሴት ነበረች እናታችን። የሚቆጨኝ ነገር ምንድነው? በልጅነት እድሜያችን ሆነን ሳንታዘዝ አዛኝ ያልሰራሁት ነገር እሱ ነገር ነው የሚቆጨኝ እንጂ ሳንታዘዝ ያልሰራሁት ነገር እሱ ነገር ካለ በሚለው ነው የሚቆጨኝ እንጂ አንድ ቀንም እንደዛ አይነት ነገር ያለባት ሰውም አይደለችም። ትልቁን ድርሻ እንደውም የያዘችው እሷ ናት። በትዳር ሕይወታቸው 13 ልጆችን ያፈሩት አቶ ሙሉጌታና ወይዘሮ ታፈራው ልጆቻቸውን በመግባርና በሀገር ፍቅር ስሜት ያሳደጉና በቤት ውስጥም የራሳቸው አይረሴ መመሪያዎች እንደነበሯቸው በልጆቻቸው አንደበት ከነትዝታው ከነፈገግታው ዛሬም እንዲወጋል። አባታችን ያላቸው የልጅ መውደድና የቤተሰብ ፍቅር እንዲሁም ከዚህም በላይ ደግሞ ዘመድ አዝማድ በሙሉ በቃ በጣም የመውደድ እንትን አላቸው። ሰውን በሰውነቱ የሚያከብሩ እንኳን ተወላጁን አይደለም አብሮ የሚኖረው ጎረቤትም ምንም በቃ በጣም እንትን ናቸው። በዚህ ጉዳይ ላይ በጣም የተካኑ ናቸው ለማለት ይቻላል። ልጅ አስተዳደግ ላይ አስፋውን ልትጠይቁት ትችላላችሁ። ጠንካራ ነበሩ። እኔ ከደረሱበት ጊዜ ያየሁት ነው። ርህራሄ የላቸውም ሲቀጡ እና ልጆቻቸውም ዲስፕሊን ሆነው ያደጉ በዚህ መሰለ ቤተሰቡን በዚህ አይነት የመሩ ናቸው። መንፈሳዊ ሕይወታቸው በዚህ የተቃኘ ነበር። አስፋው የሚለው ስም የወጣልኝ በአባቴ በአያቱ ስም ነው። ቀኛማች አስፋው ይባላሉ። አባቱ ደግሞ ግራማች አዳም አስፋው ናቸው። እኔ ደግሞ አስፋው ሙሉጌታ ነኝ። 12ኛ ልጅ ነኝ የቤቱ። የመጀመሪያ ወንድማችን ወንድሜነህ ሙሉጌታ ይባላል። በቤት ስሙ አባቢ ሙሉጌታ ይባላል። ሁለተኛ ልጅ ብርሃኑ ሙሉጌታ ይባላል። እሱ በወቅቱ በነበረው የአብዮታዊ እርምጃ የአፓ ውስጥ እንትን ውስጥ ስለነበረ በዛን ሰዓት በደርግ ሰዓት ያው ተሳትፎ ስለነበረ የፖለቲካ እንትን ውስጥ በዛ ህይወት ያለፈ ነው። ሶስተኛው ልጅ አክሊሉ ሙሉጌታ ይባላል። አራተኛዋ ሂሩት ሙሉጌታ ትባላለች። አምስተኛዋ ሙባረክ ሙሉጌታ ትባላለች። በስተማ አልማዝ ሙሉጌታ፣ ቀጥሎ እሊት ሙሉጌታ፣ ቀጥሎ መሰረት ሙሉጌታ፣ ቀጥሎ እኔ ደረጀ ሙሉጌታ፣ ሃይማኖት ሙሉጌታ፣ ታሪኩ ሙሉጌታ፣ እያሱ ሙሉጌታ፣ አስፋው ሙሉጌታና አብይ ሙሉጌታ። አብይ የመጨረሻው ልጃችን ነው። 13 ነን። ከ13ታችን 3ቱ በህይወት የሉም፣ 10ችን አለን። ታሪካዊ ስሞች አሉ። ያው የመጀመሪያው ወንድማችን ወንድሜነህ ሙሉጌታ ይባላል። የመጀመሪያ ልጅ ስለሆነ ወንድሜነህ ተብሏል። ሁለተኛው ብርሃኑ ነው። ያው በህይወት የለም። እሱ በያፓ ጊዜ በነበረው የፖለቲካ ሲቹዌሽን ያጣ
ያጣነው ወንድማችን ነው። የእሱም ታሪክ ያው ብዙ መጽሐፎች ላይ ተጽፏል። ጎህ መጽሔት፣ ሌሎችም እና ቪኦኤ ጋዜጦች ላይም ስለሱ የተለያዩ መጽሐፎች ላይም እነ ፍቅረ ስላሴ ወግደረስም የጻፉት መጽሐፍ ላይ ያው ታሪኩ የተጠቀሰው እሱ የቤቱ ሁለተኛ ወንድማችን ነው፣ ብርሃኑ ሙልጌታ። ብርሃኑ ለምን እንደተባለ የእሱ ማስረጃ የለኝም፣ አክሊሉም የለኝም። አራተኛዋ ሴት ግን እናቴ ነሽ ማለት ሴት ስትመጣ እናቴ ነሽ የሚለው ተደረገ። ከዛ እንግዲህ የሚቀጠለው እህሊቱ ሙልጌታ የተባለችው እህታችን ለቤቱ ሶስተኛዋ ሴት ናት። ከሷ በፊት ውብ አረጋለች። እህሊቱ ማለት የአባታችን እናት ስም ነው። እህሊቱ ሙልጌታ ነው፣ እህሊቱ ነው የሚባሉት። በእሳቸው ነው የወጡት። ከዛ በኋላ መሰረት ማለት ያው ቤቱ ይሄ ቤት መሰረት ሲጣል እዚህ መሰረት ሲያስቀምጡ የተወለደች ልጅ ናት። እሷ መሰረት የተባለችበት ምክንያት ያ ነው። ከዛ በኋላ ከመሰረት ቀጥሎ ደረጀ ሲባል ቤቱ ሲደራጅ ደረጀ የተባለ ሶፋው ምናምኑ የምግብ ጠረጴዛው ምናምኑ ሲገዛ ቤቱ ሲደራጅ ደረጀ የተባለው በዛ እንደሆነ አባታችን መረጃ ነግሮናል። ከዛ እያሱ የተባለው አያታችን ናቸው እያሱ ያሉት በልጅ እያሱ ነው እያሱ የተባለበት ምክንያት አያታችንን ግራዝማች አዳም አስፋው አባታችንን አባት ልጅ እያሱ ግንድ ላይ አስረው በጥይት መተዋቸዋል። ያኔ ከኃይለ ሥላሴ ጋር በነበራቸው ኮንፍሊክት ልጅ እያሱ በሳቸው ነው። ከዛ በኋላ እኔ ነኝ አስፋው። እኔ በአያቴ አባት ስም እና በአያቱ ስም ነው የሰየመኝ። እኔ አስፋው ሙልጌታ አዳሙ አስፋው ነው ተመልሶ የሚመጣው። እኔም ደግሞ ልጄን አዳሙ ብየዋለሁ በቅድመ አያቱ ስም። አሁን የኔ ልጅ አዳም አስፋው ሙልጌታ አዳም አስፋው ነው ተመልሶ እንደዛ ተሽከርክሮ መጥቷል። ይሄም እንግዲህ እሱ እንግዲህ ወደፊት የኔም ልጅ እንግዲህ እድሉን ከሰጠው ሙልጌታ አዳሙ ካለ ሙልጌታ አዳሙ ተመልሶ ስሙ ይመጣል ማለት ነው። ከሱሪ አስተጣጠፍ ጀምሮ እንዴት ካልሲ ጫማ ወልቆ እንዴት ጫማ ተወልውሎ መቀመጥ እንዳለበት፣ ሱሪ እንዴት ታጥፎ መቀመጥ እንዳለበት፣ ኮት እንዴት ተቀመጠ፣ ሸሚዝ እንዴት እሱን ሁሉ ከመተኮሱ ጀምሮ ከታች ጀምሮ ያሳደገን እንደዛ አርጎ ያስተምሮ ያሳደገንና አሁንም ድረስ እኛም ለልጆቻችንም እኛም የምንጠቀምበት እና ጥሩ ጠቅሞናል። ለኛም ለዚህ አሁን ለደረስንበት ነገር እውነት ለመናገር በጣም ጥሩ የሱ ምክርና የሱ አስተዳደግ ጥሩ ደረጃ ደርሶናል። አስተዳደጋችን ያው ቤተሰባችን ውስጥ አባታችንና እናታችን ሲያሳድጉን በመተባበር በመተዛዘን በመተሳሰብ እና ስርዓትና ደንብን ተከትለን የምንባለውን ነገር የምንታዘዘውን ነገር የሚነገረንን ነገር እያዳመጥን እየተከታተልን ነው እድገታችን። እንደው የሚገርመው ነገር ከኔ ታላላቆች እኔ ነፍስ ካወቁ ጊዜ ጀምሮ የኔ ታላላቆች አንቱ ነበር የሚሉት አባታችንን እና ምን ያህል ክብር እንደሚሰጡት ምን ያህል ጥሩ አስተዳደግ እንደነበረ በዛ ነበረ የሚለየው። አባታችን አቅድሚያት ሆኗል። ቅማያት ሆኗል። አዎ ቅማያትም ሆኗል። በጣም ትልቅ አባት ሆኖ ግን በጣም ሞደርን አስተሳሰብ የነበረው የዛኛውንም ዘመን የዚህኛውንም ዘመን አንድ ላይ አድርጎ በዚህ አስተሳሰብ ውስጥ ነው ያሳደገን እኛን። ልጆቹ እዛ ጊዜ ህፃኖች ናቸው እናስፋው። ትልልቆቹ እንግዲህ በህይወት የሌሉ አሉ። እንዴት አለ ደግ ልጆች አልፈዋል። 3 ልጆች ትልልቆች የነበሩ እነሱ በዛ ጊዜ ትንሽ ነፍስ ያውቃሉ። ሌሎቹ ትንሽ በእድሜም በምንም አነስተኛ ስለነበሩ ልክ እንደ እህት እንደ ወንድም ሆነን እኔም እንደው ጭራሽ አንድ ጥፋት ከጠፋ እንትን አደርጋለሁ፣ ቆጣለሁ፣ እማታለሁ። እንደውም እያባረርኩ እንደውም አንድ የሞተች እህታችን አልማዝ ትባል ነበረ። እሷን እንደውም እያባረርኩኝ እንደው ሰው ጉድ እስከሚል ድረስ ለምን ታጠፊያለሽ ምናምን እያልኩኝ ልክ ወንድሞቼንም እህቶቼንም በስነ ስርዓት እንዲያድጉ ያው ቤተሰቡ እንደነገርኩ በዲስፕሊን ታንጾ ያደገ ነው። ለእኔ አዲስ ነገር አይደለም ስለማውቀው እና እስካሁን ድረስ በፍቅር የቆየ ነው። እዚህ ቤት ለምሳሌ ህግ ነበር፣ በህግ ነበር ቤታችን የሚተዳደረው። እኛ ቤት ድምፅን በድምፅ የመሻር መብት
አለ። እሱ የወሰነውን አባታችንን የወሰነውን ነገር እናታችን ሙሉ ለሙሉ ድምፅን በድምፅ የመሻር መብት ነበራት። ለምሳሌ እኔ አንድ ጊዜ ጥፋት አጥፍቼ አስቸኳይ ስብሰባ ተጠራ። አስቸኳይ ስብሰባ ያገቡትም እዚህ ያሉትም አስቸኳይ ስብሰባ ተጠርቶ እሱን የጠራው አባታችን የጠራው። ከዛ አጀንዳ ላይ የኔን ጥፋቶች ጥቃቅን ጥፋት የሚባሉት ነገር ለሱ ትንሿ ነገር በጣም ትልቅ ጥፋት ናት። በጣም ትንሿ ነገር አዋጆች አሉ። ከ3 ሰዓት በፊት ማምሸት እንደማይቻል አስቸኳይ ስብሰባ አለ ምናምን ነገር እና እንዳልኩ ደግሞ ድምፅን በድምፅ የሚመሻር መብት አለ። ቁጡ ነው። የሚያጠፋ ልጅ ይቆጣል፣ ይመክራል። ስንጎዳም ሳይኮሎጂካሊ የተጎዳ መስሎ ከታየውም ያባብልሃል። ለብቻ ተጠርተህ ትሪት ትደረጋለህ። እንዲህ አይነት ባህሪ ያለው ደግ ነው። የማታ ተረኛ የሚባል ነገር አለ። የማታ ተረኛ ተጽፎ ተፈርሞ በሰንጠረዥ የማታ ተረኛው ግድግዳ ላይ ኮሊደር ላይ ይለጠፋል። ከዛ በኋላ ያ የማታ ተረኛ እሱ ሲመጣ በር ይከፍታል፣ ይቀበላል፣ አብሮ መኝታ ቤት ይገባል፣ ኮት ያወልቃል፣ ወንበር ላይ ያስቀምጣል፣ ልብስ ጫማ ያወልቃል፣ እግር ያጥባል፣ ካልሲ አጥቦ ካልሲውን የሚሰጣበት አስጥቶ ከዛ በኋላ ራት ሲበላ እሱን እጇ ያስታጥባል በሙሉ ለታናሹም። እኔ የማታ ተረኛ ከሆንኩ ታናሼንም አስታጥባለሁኝ፣ ታላላቆቼንም አስታጥባለሁ። ከልጅነታችን ጀምሮ እግር እያጠብን ያደግነው ተራ ነበረን። በሳምንት አንድ ተራ ነበረንና አንድ ሳምንት እኔ አንድ ሳምንት ወንድሞቼ ግድግዳ ላይ ተጽፎ ይለጠፋል። ከነ ፊርማው ከነ ምኑ ፈርሞበት ማን ተረኛ እንደሆነ መስኮት መዝጋት ጀምሮ የቤቶቹን መስኮት የዞሩ መዝጋት ጀምሮ የጣት ውሃ ከማቅረብ ጀምሮ የእግር ውሃ ከማቅረብ ጀምሮ ምግብ ሲበላና ከመበላቱ በፊትና ከተበላ በኋላም ጣት ውሃ ማስታጠብ አጠቃላይ ለአንድ ሳምንት ይሄን ሁሉ ስራ የሚሰራ አንድ ሰው ይመደባል። ከዛ ውጪ ከዛ ተረኛ ሰው ውጪ ሌላ ሰው ከጥናቱና ከትምህርቱ ውጪ ማንም አይታዘዝም። ይሄ እንግዲህ አባታችን ስልክ መደወል በሚፈልግበት ጊዜ ማግኘት የሚፈልገውን ሰው መጀመሪያ ለኛ ይነግረናል። አንዳችን ለማታ ተረኛ ያው ስልክ መደወልም የእሱ ስራ ነው። ለማታ ተረኛ ይነገረዋል። ከሌና አገናኝ ይላል። ከዛ መዝገብ አለ። መዝገቡ ቢኖር አሁን ጥሩ ነበረ። የሎግ ማለት ነው፣ የቁጥር ማውጫ። ከዛ ላይ የሚፈልገውን ሰው የተነገረን ሰው ስም አውጥተን ደውለን ሰውየው የተፈለገው ሰው ራሳቸው መሆናቸውን አረጋግጠን ለአባታችን እናገናኛለን። አናግሩም ሲጨርስ እንዘጋለን ማለት ነው እና እንጂ እሱ ራሱ ደውሎ እኛ እያለን እሱ ደውሎ ሰው አያገኝም። እኛን ደውለን የምናገናኘው የሚፈልገውን ሰው ይነግረናል። ያን ሰው አስቀርበን እርግጠኛ ሰውየው መሆኑን ካረጋገጠን በኋላ እሱ እንሰጣለን። የዚህ ስልክ ታሪክ ደግሞ ይሄ ነው። በስልካ ነጋግሪኝ በቀጭኖ ቺቦ ትዝታ እንዲመጣ ደርቦ ደራርቦ ይህን ሁሉ ስንኖር ግን አንድ አይነት ነገር ጭቅጭቅ፣ አንድ አይነት ነገር ጥል፣ አንድ አይነት ነገር ኮሽታ ሳይሰማን ያደግነውና በስነ ስርዓት በመከባበር ነው ቤተሰቦቻችን ያሳደጉን። ጥፋት ደግሞ ትንሽ ጥፋት አጥፍቼ እኔ ከቤተሰብ አነበበ በዚህ ጊዜ እንደዚህ በዚህ ጊዜ እንደዚህ በዚህ ጊዜ እንደዚህ አይነት ጥፋቶች አጥፍተዋል ብሎ ከዚህ በኋላ አስፋው ሙልጌታ ከቤተሰብ አባልነቱ ተሰርዟል ብሎ ወሰነ። ሁላችንም ተሰብስበናል እዛ። የሁሉንም አስተያየት ከተቀበለ በኋላ ነው ያንን ውሳኔ ወሰነው። እኔም የተወሰነብኝን ውሳኔ ተቀብዬ
ተነስቼ ያው ከሰዓቱ ተወስኗል። ከዚህ ሰዓት በኋላ እዚህ ቤት መቆየት እንደማልችል አፍተሮል ያው ተነስቼ ልብሴን አዘጋጅቼ ስወጣ እናት አዶን ዝም ብዬ ያው ጓደኞቼ ጋር ምናምን ወይ ያው አሉ የተንጫጩ እኮ አሉ። አንዷ እህቴ እኔ አብሬ ተነስቼ እወጣለሁ አለች። አሁን ከአሜሪካን የምትደውለው አንዱ ወንድማችንም እንደዚሁ ተነስቶ የራሱን የሆነ ግርግር ፈጥሯል። ፋይናሊ ግን እነሱ ምንም የማይመልሱት ነገር ስለሆነ እኔ ኦልሬዲ ሰርቪስ ቤት የራሳችን መኝታ ቤት አለ። እዛ ሄጄን እቃችንን ልብሴን አዘገጃጅቼ ስወጣ እናታችን መጣች እና የታባነው ሆቴል አርፈህ ተቀመጣለች። ተወስኖ የለ ወይ እንዴ? ከተወሰነ በኋላ ምንድን ነው ማለት ነው አልኳት። ና አርፈህ ግባ ትጨማለቃለች። ውጭ ወታ ነው የምታናግረኝ። ገባው ተመልሼ ስገባ ያው እሷ ድምፅን በድምፅ የመሻር ሙሉ መብት ስላላት የመጨረሻ እድል ይሰጠው ብላ የእሱን ውሳኔ ያው ጥፋቱ ጥፋት በቃ እዚህ ቤት ትንሹ ነገር ትልቅ ጥፋት ነው የሚሆነው። በጣም ይጎላል። እዚህ ቤት ትንሽም ነገር ካጠፋ አዋጆች አሉ። ለምሳሌ ከ3 ሰዓት በኋላ ማምሸት አይቻልም ከተባልክ አታመሽም። ካመሸህ ውጭ ወጥቶ ይጠብቃል እዛ ጋር እና ከተገኘ ፈረደብህ። እና አባታችን ደግሞ በጣም ደግነታቸው ብዙ ነው። ከዚያ ውጭ ግን ተተቆጡ ደግሞ አንበሳ ናቸው። እንግዲህ አንድ ታሪክ ነበር። እኔ ፖሊሶኜ ሚሊቴሪ ለብሼ አሁን ከዚያ በኋላ ሚሊቴሪ የዛ ጊዜ ሚሊቴሪ ለብሰ አዲስ አበባ ፖሊስ ነው ከረባት አስረ ቀበቶ ምናምን ነገር አለ። እሱን አድርጌ ወደ ስራ ልሄድ ስል ልክ እዚህ ስደርስ ጥሩት ይላሉ እሳቸው። ቤት ነው ያሉት። ጠዋት ነው የሚሄደው እንግዲህ በእግሬ ነው። የዛ ጊዜ ታክሲ ምናምን የለም። 6 ፖሊስ ጣቢያ አሁን ተመልሼ መጣሁና በራፉ ላይ ያውን እንትን ውስጥ መኝታ ቤታቸው በጫፉ ላይ ሆኜ አቤት ምንድነው ምናምን ስል ጥፋቱ ምናልባት ያጠፋሁት የታዘዝኩት ነገር አንድ ነገር ነበረ። ያንን ሳልሰራ በመቅረቴ ነው። አሁን ከዚያም በኋላ የሆነች ከጅማ ያመጣት ዱላለች። ጫፏ ሹሎ ብቻ አልጋቸው ላይ ነው ያሉ። ብድግ አደረጉና ብቻ ወርውረው ሲጥሉ እንደዚህ ባልን እዚህ ላይ ይመታኛል። አሁን ቁም ሳጥኑን ታውታላችሁ። እንደ ታሪክ ይቀመጥ የግርማ ታሪክ እየተባለ ያሩጅ ቁም ሳጥን እዚያ ተቀምጧል። ያንን ሳጥን ቀዶ ያንን በዚያ በዱላ ያመጡት እና በጣም ከደግነታቸውም የበለጠ ከተቆጡ አንበሳ ናቸው። በጣም ኃይለኞች ናቸው። ከሌ አይሉ ግን በደግነት ደግሞ ማንም እኔ ልገልጸው አልችልም። እና አባታችን ቁጡ ቢሆንም ለኛ ትልቅ ነገር አስተምሮ ነው ሄደ። በጣም የሚገርመኝ እና የሚደንቀኝ ግን አባታችን ክረምት ላይ ትምህርት ሚኒስቴር ስለሚሰራ እኛ በስራ ልምድ እንዲኖረን የ6ኛ ክፍልና የ8ኛ ክፍል ሚኒስትሪ ፈተናዎችን እንድናርም እዛ ያስገባን ነበርና ከዚህ ከሚለኝ ነገሮች እሱ ነው። ለቤት ውስጥ የምንሰራው ስራ ነው። ለሊቱን ሙሉ ልንሰራ እንችላለን። እድር የሚባል አለ፣ ማህበራዊ የሚባል አለ። መዝገብ ካለ ስራ ካለ የሚጻፍ ነገር ካለ ተረኛ የሆነ ሰው ለሊቱን ሙሉ ሲሰራ ነው የሚያድረው። ብንጨነጭም ግን ለእኛ ጠቅሞናል። በጣም ትልቅ ስራ ነው የሰራንና ጋሻ መከታይ ስበቃ ቀኝቴ ነበር አለኝታዬ እኔስ አባብዬ ጌጤ መድመቂያዬ ጥላ ከለላይ ማረፊያ ዋርካዬ። ይህ ግቢ የአብርሃም ቤት ነበር አሉ። የሁሉም መጠለያ፣ ከክፍለ ሀገር ለሚመጡ ተማሪዎች ካምፓሳቸው፣ ታሙ ከሀገር ቤት ለመጡ ሆስፒታላቸውም ነበር። እዚህ ላይ የወይዘሮ ታፈራ ሚና የጎላም ነበር። አቶ ሙሉጌታ ዘመዶች ደግሞ ልጆቹን የሚያሉ ነበሩ። መጥተው የሚማሩ የሚስተናገዱት የነበሩት በየቀኑ እንግዳ ነው። በየቀኑ ሴትዮዋ ማረራይ ሰለቸኛ ይሉ እንደውም ከአቶ ሙሉጌታ ባልተናነሰ ሁኔታ የሚንከባከቡ ነበሩ። እነሱ ያጎት ልጅ አክስት ልጅ ለማስተማር ካለው ጉጉት የተነሳ ገጠር ያሉትን ምንም ያሉትን እዚህ ሲመጡ ለመማር የመጣ ሰው ካለ እቤት ነው በቃ መጥቶ ትምህርቱን ይማራል፣ አብሮ ያድጋል፣ ራሱን ችሎ ሲወጣ ይወጣል አሉ። ምናልባት ምስክርነት ይሰጣሉ። እና እንደዛ አይነት ባህሪ የነበረው አባት ነው። እዚህ ቤት አሁን ከ20 ሰው የበለጠ መጥቶ ተምሮ ራሱን ችሎ አግብቶ ወልዶ ልጅ ድሮ ምናምን ነገር
ብዙ 20 ሆነን ኖረናል እዚህ ቤት ውስጥ። ያገቡት ወጥተው ውጭ ሄዱት ውጭ ሄደው ማለት ነው 20 ሆነን ከ20 ውስጥ ወደ 8ቱ ሌሎች ነበሩ። እኔ ብቻ ነበርኩ እዚህ የነበርኩት። ሌሎቹ ያው በተለያየ ምክንያት ከዚህ ቤት በትምህርትም በምንም ውጭም በመሄድ እና ያገቡት ጋርም በመሄድ ሄደው 7 ከውጭ የመጡ ሰዎች እየተማሩ ሌሎች የትልልቆቹ በፊት የተማሩት ያን ሁላ በትዕግስት አንድ ቀን ፊቷን ሳታጠርቁ አንድ ቀን ደከመኝ ሳትል አንድ ቀን ምንም ነገር ሳይመስላት በቃ ይሄ እነዚህ ልጆቼ ናቸው እነዚህ የሱ ዘመዶች በይበልጥ ደግሞ የሱ ዘመዶች ከጎጃም የሚመጡ ማለት ነው የሱ ዘመዶችን አስተምራ በትዕግስት ለቁም ነገር ያበቃቸው ልጆች ብቻ አይደሉም ባይዘወይ የአብራካቸው ልጆች ብቻ አይደሉም እዚህ ቤት ያደጉትና ከ20 በላይ ከ22 ከ23 በላይ ሆነን ይኖር ነው። ያን ሁሉ ስንኖር እናታችን አንድ ቀንም ሳይከፋት ሁልጊዜ እሱን በመደገፍ የሱን ሐሳብ ሁልጊዜ እሱም ያመጣውን ሐሳብ ከዳር እንዲደርስ ስለምታስብ ስለምትፈልግም ስለነበረ ይሄንን በጣም ትደግፈው ነበር ከጀርባ ሆና በጣም ክፉ ደግም ወጥቷትም አያውቅም። እኔ እናቴ የተቆጣችበት ቀን ትዝም አይለኝ። እኛ እንግዲህ ብዙ ነን ቤት ውስጥ ስናድግ 13 ልጆች ነው የወለዱት አባቶቻችን እናቶቻችን። ይሄ ሁሉ ሰው አንድ ላይ ሲኖር በተጨማሪም ቤተ ዘመድ ለትምህርት የመጡ ለሕክምና ጠይቀው ነው የሚሄዱ ሰዎች ቤት ውስጥ አይጠፉም እና ብዙ ሆነን ነበር የምንኖረው። በተለይ ደግሞ የአባታችን እናት እህቶች 2 እህቶች በተለየ ወይዘሮ ፀሐይነሽ አዳሙና እማማ ሰገድ አዳሙ የምንላቸው በቤተሰባችን ውስጥ ከፍተኛ ሲቀሩብን እንኳን ከፍተኛ ጉጉት የነበረን ቤተሰባችንን በሚገባ የቤተሰባችንን ፍቅር የሚያሳዩን ፍቅራችንን የሚፈልጉ የነበሩና እናታችን በተለይ ወይዘሮ ታፈራ ገብሩ እነሱን በተለየ ሁኔታ እነሱን በጣም የምትወዳቸውና የምታከብራቸው ከመሆኑ የተነሳ እነሱ እንኳን ሲቀሩባት በየጊዜው በመጡ ሰዓት 3 ወር 4 ወር 5 ወር 6 ወር ድረስላ ተቀምጦ የሚሄዱበት ጊዜ ነበረ። ከክፍለ ሀገር መጥቼ እዚሁ አጎቴ ቤት ውስጥ በውትድርና ዓለም ውስጥ ተቀጥሬ ከተመረኩ በኋላ እንደገና ተመልሼ እዚሁ ቤት ውስጥ ለ3 ዓመት አንድ ላይ እዚሁ ከአጎቴ ጋር ያ ቦታ አትሄድም፣ እኔ ከወንድሞች ከእህቶች ጋር መኖር አትችልም ወይ? ቤቱ ሰፊ ነው፣ ምን ሆነ ነው ሌላ ቦታ ተከራይተ መኖር አትችልም ብለው ቃላቸውን በጣም አከብር ነበር። እኔም ከምንም በላይ ቃላቸውን አከብራለሁኝ። ከዚያም በኋላ እዚህ ለ3 ዓመት ያህል ከተቀመጥኩ በኋላ እንደገና ያው ራቅ ያለ ቦታ ስለሆነ ተሰራበት የነበረው ካዛንቺስ 6 ፖሊስ ጣቢያ ወደዚያ ሄጄ መኖር ጀመርኩኝ። አባታችን ግን ሙሉጌታ አዳሙ፣ እናታችን ወይዘሮ ታፈራ ገብሩ ማንንም ተቀባይ ሁሉንም እንደ አንድ ልጅ ማንንም ድልድይ ሆኖ ቤቱ እንደ ድልድይ ሆኖ ሁሉንም ወንድሞቻቸውንም እኔንም እዚህ አምጥተው የኔን ታላቅ ወንድም አምጥተው አስተምረው ሁሉን ነገር አድርገው ሁሉን ነገር የሚያደርጉ ደግ አባታችን ነበሩ። በማስተማር ብቻ ሳይሆን ታመው የሚመጡ ሰዎችን በሙሉ በየሆስፒታሉ እየሄዱ ራሳቸው እኛም ጭምር እየሄድን ሕክምና አግኝተው ወደ ሀገራቸው እንዲመለሱ ያደርጋሉ። ይሄ ቤት ብቻ በአጠቃላይ ምንድነው እንደ ማረፊያ ነው። ታሞም ለመጣ ለመማር የሚፈልግም ካለ ይመጣና የሚማረውም ታምሮ ራሱን ሲችል ይሄዳል። ለሕክምና የሚመጣውም ደግሞ ሕክምናውን ወስዶ ጤንነቱ ተስተካክሎ ወደ ሀገሩ ይገባል። ይሄ ዋናው መጠቀሚያ ቤት ነው። ጥሩ ቤተሰብ ነው። የሚግባባ ቤተሰብ ነው። ቤተሰቡን በትክክል የሚመራ ቤተሰብ ነው። ልጆቹንም በስነ ስርዓት የሚያሳድግ ቤተሰብ ነው። ስለዚህ ከዚያ ቤት መጥፎ ነገር አይወጣም ተብሎ ነበር የሚነገር እና በእርግጥም ከገባሁበት በኋላ እንደዚህ ሆኖ ነው ያገኘሁት። አሁን ከቤላ ሰማይ ስር ያለው ደመና ጠቆር ያለ ይመስላል። ከዚህ ግቢ አናት ላይ የምትታየው ፀሐይ ልጠልቅ ትሮጣለች። ዋርካውም ሊወድቅ ነው። እኛ ድንበር የማይገድባቸው እግሮች በአንዳች ቦታ ተገድበው ዊልቸር ላይ ቀሩ። በስጋ ወደሙ ቆርበው ወደ አንዳች ቦታ ለመሄድ ዝግጁ ሆኑ ይመስላሉ።
እኛ የአገር አድባር፣ እኛ የቤተሰቡ ዋርካ ዝንበል ያሉ ይመስላል። 1997 ዓመተ ምህረት የመጨረሻዎቹ ሰዓታት እንዲህ ነበሩ አሉ። እንግዲህ ወደ መጨረሻ ታሞ እዛ ልጠይቀው ሄጄ በተያየን ጊዜ ተላቀስን፣ ተያይዘን ተላቀስን እና በቃ አይዞ አይዞ ተባብለን ተለያየ። አያሙሌ እንደ ልጅነታቸው እምቢ ብለው በሰፈራ አድባሩ በቤተሰቦቻቸው ላይ ጨክነው አባቴን አፈቀኝ ብለው ወደ አባታቸው እቅፍ ሄዱ። በአጋጣሚ ሆስፒታል የሚወሰድኩት እኔ ነኝ እና ምንም በድንገት ነው። ሰኞ ቀን አመመው። ዝም ብሎ ቤት ውስጥ 2 ቀን 3 ቀን አመመኝ አለ። አርብ ቀን ሆስፒታል ወሰድኩት እኔ። እንግዲህ በቃ 1-2 ቀን ነው 3 ቀን ጥቁር አንበሳ በሌላ ሕክምና ሲረዳ ቆይቶ እንግዲህ አሜሪካን ሀገርም እንግዲህ ሄዶ ደርሶ ሕክምናውንም አድርጎ ነበር። እሷም እንደዛው አሜሪካን ሀገር ነበሩ ልጆቻቸውን ለማየት ሄደው። እንግዲህ ምንም የታመመ ሰው አይደለም። የ5 ቀን የ6 ቀን እንትን ነው ህመም ነው እንትን ያደረገውና በነዛ ነው ህይወቱ ያለፈው። ተፈታታቸው በወዳጅ ለቅሶና ሲቃ ታጅቦ ተካሄደ። ፎቶአቸው ከግድግዳ ላይ ሆኖ የሚሆነውን ሁሉ በአግርሞት የሚያይ ይመስላል። ካህናት ነጫጭ ልብስ ለብሰው መላእክትን መስለው ነፍሳቸውን በያሬዳዊ ዜማ ወደ ሰማይ እያሳረጉት ነው። በአርበኞች መተዳደሪያ ደንብ መሰረት አርበኛው በህይወት እያለ ሚስቱ ከሞተች ቅድስት ሥላሴ አይቀበርም። አርበኞቹ ቦታ እሱ ከሞተ በኋላ ከሞተች ግን ትቀበራለች እዚያው ላይ። ቦታም ስለማይፈጅ መሰለኝ አንድ ቦታ ስለሆነ እና ህይወታቸውን እግዚአብሔር በጥበቡ ይመራው የነበረ መሆኑን የምትረዳው ቀድሞ የሞቱ አቶ ሙልጌታ ናቸው። ለ28 ቀን ልዩነት አቶ ሙልጌታ ሞቱ። አርበኞች ቦታ ተይዞላቸው ተቀበሩ። መቃብሩን አይተው ይሆናል። ከ28 ቀን በኋላ ደግሞ ባለቤታቸው ሞቱ እና መቃብራቸው እዚያው ነው፣ አንድ ላይ ነው መቃብራቸው፣ አንድ የሆነ ነው። ስለዚህ የእግዚአብሔር ታምር የተገለጠበት ነው። የሁለቱ በጠባይ መመሳሰል፣ መግባባት፣ ወደ እግዚአብሔር ያላቸው እይታም አንድ መሆን ለዚህ ያበቃቸው። አባታችን መቅደማቸው ለእናታችን ጠቅሟታል። ለምንድን ነው የጠቀማት ብትል ሞት አይቀርም ለማንም ማለት የእሳቸው መቅደም ቀብራቸው ካቴድራል ቅድስት ሥላሴ ነው የሆነው አርበኛ ስለሆኑ እሳቸው በመቅደማቸው ደግሞ የእሷ አጽም ከእሳቸው ጋር አብሮ እዛ መደረጉ ለእኛ አሁን አንድ ትልቅ ደስታ ሰጥቶናል። ምንድነው ቀብራቸው አንድ ላይ መሆኑ ራሱ በጣም ነው እንትን የሚለው። አሁን በአጋጣሚ እናታችን ብትቀድም ኖሮ ቅድስት ሥላሴ አታገኝ። በስነ ስርዓት በማርሽ ባንድ በአርበኞች ስነ ስርዓት በጣም ብዙ ሕዝብ በተገኘበት ለ2 ሰዓት የፈጀ የአቡነ ጳውሎስ ስለሱ ስራና ስለሱ ተግባር ሲናገሩ 2 ሰዓት የፈጀ ንግግር አድርገው ነው የሥርዓተ ቀብሩ የተፈጸመው። ሲሞትም አንድ ነገር ሳይጎልበት በጥሩ ሁኔታ ነው። ልጆቹንም ዕዳ ውስጥ አልከተተም። አንድ ነገር ያለደረሰኝ ያደረገው ነገር የለም። እኛ እንዳውም ብዙ ቦታ አድር ውስጥ ስላለበት በጣም ልጆቹ ይቸገራሉ ብለን ነበር፣ ግን እሱ አስመስግኖናል። ልጆቹንም አላሳፈረም።
አስከሬናቸው በክብር ከቤት ወጥቶ በማርሽ ባንድና በጥንታዊ ኢትዮጵያ አርበኞች ታጅቦ በቅድስት ሥላሴ ደጃፍ ደረሰ። ቅጥር ግቢው በዛ ጀግና ሰው ወዳጅ ተሞልቷል። ጠጠር መጣያ እንኳን የለም። ብፁዕ ቅዱስ አቡነ ጳውሎስ ወደ አስከሬናቸው ጠጋ ብለው ከወገባቸው ጎንበስ ብለው የአስከሬናቸውን ሳጥን ስመው ፍቅራቸውንና አክብሮታቸውን ገለጹላቸው። እንዳች ነገር ሹክ ያላቸው ይመስላል። አሁን ግን ግባት መሬቱ ሊፈጸም ሆነ። ዋይ ዋዩ በርትቷል። ጀግኖች ሌላኛውን ጀግኖቻቸውን ሊቀበሉ ሆነ። ይህኔ ብፁዕነታቸው ቁጣ ብለው የምን ወይኔ ወይኔ ነው ልል ማለት እንጂ ብለው አያሙሌ በስራቸው ሕያው መሆናቸውን ሰበኩ። ምንድነው ወይኔ ወይኔ የሚያሳኘው? ስንት ሕፃን በየመንገዱ እየተንከባለለ እግዚአብሔር ሳይፈርድብንም እንዴ? እሳቸው እኮ እልል የሚባልበት ነው። ቅድም ስናስተምራችሁ ተናግረናል። እንኳን ደስ አላችሁ ነው ያልናቸው ጓደኞቻቸው ግዳጃቸው እንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ነው ኦሮማይ ተፈጸመ። ያቺ ያለ ባለቤቷ የማይሆንላት ደግናት ፍታቱ ሲፈጸም እንኳን የልጅነት ማንነቷ በሸክም ሲለያት ከዳር ሆኖ አለካ የመገናኛቸውን ቀን ሩቅ እንዳልሆነ አውቃ ኖሯል። ተከታይኝ ውዴ መጣው ሳተና የተባብለው ኖሯል። ማንም ሳይሰማቸው ወር ባልሞላ ጊዜ ውስጥ ተከታትለው ነኩዱ። ዳግም ከፍቅሯ አቅፍ ገብታ ፍቅሯን እስከ መቃብር አጸናችው። ካላት ታላቅ ክብርና ፍቅር የተነሳ ባለቤቷ አቶ ሙሉጌታ አዳሙ በሞቱ በ28ኛው ቀን ተከትላ ያለፈችና እሱም ባረፈ ጊዜ በጣም የተሰበረች ሰው ናት። በጣም ተሰብራ በጣም በቃ ለቅሶ እዚህ ቤት እሱ ሲሞት ታኅሳስ 2 ቀን አልተነገረም። እዚህ ቤት ውስጥ አልተለቀሰም። ውጭ ነበር ሰው የሚያለቅሰው። ቤት ውስጥ ምንም ነገር አልተደረገም። አዘንተኛው መጥቶ ውጭ ነበር። የአርበኞች ሊቀመንበር እና ሊቀ ትጉሃን አስታጥቂ ምናምን እንዳይነገራቸው ልብ ህመምተኛ ስለሆኑ ይሞታሉ ተብሎ ቀስ ተብሎ ሽማግሌዎች፣ ሀገር ሽማግሌዎች፣ ትልልቅ ሀገር ሽማግሌዎች በሀገር ደረጃ የሚታወቁ እነሱ ገብተው ቀስ ብለው እንግዲህ ይህን ያህል አብራችሁ ኖራችኋል፣ እንግዲህ ይህን ያህል ልጆች አፍርታችኋል፣ ይህን ያህል የልጅ ልጅ አይታችኋል፣ እንግዲህ ተሞከረ አልተሳካም ብለው ቀስ ብለው አባብለው የተነገራት ያ ዋልታና ማግሩን ያጣው ቤት አሁን ጭር አለ። ልጆቻቸው ይህን ጊዜ እንዴት አልፎት ይሁን? ሐዘኑ በምን አቅምስ ተቋቋሙት? በጣም ነው የጎዳኛ። በጣም ስብርን ያለው ቢያንስ አባት በነዛ አይነት አጋጣሚ ሲሄድ እናት ደግሞ ተከተላ ስትሄድ ልክ በተከታታይ እንግዲህ ለልጅ አስበው በእያንዳንዳቸው ቤት ውስጥ አስበው አባታችን ሐዘን ሳንጨርስ እናታችን ደግሞ ስትደገም በጣም አዘነን ተሰማን። ግን ይሄ የእግዚአብሔር ስራ ነው። ምናልባት በቁርባን የኖሩ ሰዎች ስለሆኑ እግዚአብሔር የወደደውና አንድ ላይ ይዞ ይሄዳል የሚባል ነገር ስላለ በዛ አክሴፕት አድርገን ተቀብለን ቀጥለናል። ያው እስካሁን ድረስ ነፍስ ማሪ ያደረግን አሁን ደግሞ የመጨረሻውን እንትን ማስታወሻ አድርገንላቸዋል። ከዛ በኋላ ያለው ህይወታችን እንግዲህ ያው ከኔ በታች ያሉት 6 ወንዶች ናቸው። እነሱን ማኔጅ ለማድረግ የግድ በቤት ውስጥ የተገኘሁት ሴት እኔ ብቻ ስለነበርኩኝ እነሱን ማኔጅ ለማድረግ ያው በቤት ውስጥ የተሳሰብን እንደነበረ ቤቱ እንደነበረ የተሳሰብን የተዛዘንን የተፈቃቀድን
አንዱ ሲያጠፋ አንዱ እየገሰጸ፣ አንዱ ሲያዝን አንዱ እያስተዛዘነ፣ አንዱ ሲቆዝም አንዱ እያሳሳቀ ህይወታችንን እየገፋን ስንኖር ቆይተናል። እኛ ትቀድማለች የምንለው እናታችንን ነበረ። እሷን ሲያሳክሙ እየሄዱ እየተረዳዳን እሳቸው ያው ከጡረታም በኋላ እሷን ሲያሳክሙ ሲሉ እሳቸው ነበር ሆስፒታል የሚያመላልሱት። እኛም አልፎ አልፎ ከስራ ውጭ እንረዳቸው ነበር። ሳይታሰብ እሳቸው በ3 ቀን ነው በ4 ቀን ቀደሙ። ይሄ የሁለቱ በአንድ ወር ውስጥ ማለፍ እንኳን ለእኛ ለልጆቻቸው አይደለም ለጎረቤቱ ሁሉ ለዘመድ አዝማድ ሁሉ አስደንጋጭ ነው የሆነው። አንድ ደስ የሚለኝና የማይቆጨኝ ነገር እናትና አባታችን በአጋጣሚ እኛ ያለንበት አካባቢ መጥተው ነበረ። በዛን ወቅት ሲመጡ የላይፍን ነገር እንዴት ይህን ሁሉ ልጅ እንዳሳደጉ ይህን ሁሉ ልጅ አሳድገው እዚህ ደረጃ ማድረሳቸው በጣም ይገርማኝ ነበርና አጋጣሚ ሆኖ እዛ ስለዚህ ስለመጡ እኛ ያለንበት ቦታ ላይ አይቆጨኝም። ይቅርታ ብያለሁ። ባጠፋነው ካለን አውቀንም ሆነ ሳናውቅ ያጠፋነው ጥፋት ካለ በእኔም ሆነ በወንድሞቼ በሌሎቹ ሰዎች ይቅርታ ማለት ለእኔ አይቆጨኝም እና ደስ የሚለኝ ነገር እሱ ነው እና ሀዘኔንም ጠንከር ያደረገልኝ ይቅርታ ማለት ነው። በህይወት እስከተኖረ ድረስ ደስታና ሀዘን ይፈራረቃሉ። ከዛ ሀዘናችን ደግሞ ተቀይሮ ሀዘናችን በደስታ ተለውጦ ሁሉም ልጆች የራሳቸውን ህይወት መስርተው አዳምና ሊዲያ ተወልደው ማኪ ተወልደው ሀዘናችን አስረስተውናል። ወላጆቻቸውን በጀንበር ልዩነት በሞት የተነጠቁት ልጆቻቸው ታሪካቸውን በክብር አስቀምጠው አየሁ። በት የነበረው አሁን ቦርሳዎች፣ እነዚህ ሳንቲም መያዣ፣ እንደዚህ ገበያ ስትሄድ ይዛቸው የነበሩ የቆዩ ናቸው። የአሁኖቹ አይደሉም። እነዚህ እንዲሁ ሂስትሪ ስለሆነ በእንዲህ አድርጋ ነበረ እነዚህ የምታስቀምጠው። ይህ ኢየሩሳሌም ሲሄዱ ከኢየሩሳሌም ይዘውት የመጡት ጸበል እና እምነት ነው። የዮርዳኖስ ውሃ ይላል እዚህ። ከኢየሩሳሌም የመጣ ነው እና ያው ለታሪክ ተቀምጠው አስቀምጠው ነው። እዚህ ይሄ መነጽሯ ነው ተጠቀምበት የነበረው መነጽሯ ነው። ይሄ ሌንስ ገብቷላት ነበረ። አሁን በአንደኛው ሳይድ ላይ እሱ ተጠቀምበት የነበረ መነጽሮቿ ናቸው። ማደሮ ይሄ ቦርሳዎቿ ናቸው። ይሄ ማዘር የነበረ ነው። ልብሶቿ እነዚህ ናቸው። የማዘር ልብሶች በሙሉ ቆረበችበት። ሌሎቹ ልብሶች ያው ለነዲያን ተሰጥቷል። እንትን ቤተሰቦች ተሰጥቷል። እነዚህ ደግሞ የፋዘር እንትኖች ናቸው። ፋዘር እነዚህ ይሄ ሜዳሊያዎቹ ናቸው። የተወሰኑ ሜዳሊያዎች የተወሰኑ ሙዚየም ሳይድ አይቀርም ይመስለኛል። እነዚህ ብቻ አልነበሩም ሜዳሊያዎች፣ ለሰውም የተሰጡ አሉ። ባለ 4 ኒሻን ባለ ምናምን የሚባለው ይሄ እነዚህ ሜዳሊያዎች ናቸው። ለሰውም የተሰጡ አሉ። እንግዲህ ለጊዜው እኛ ያገኘነው ይሄ ነው። ከየት እንዳገኙ የምታውቁት መረጃዎች አሉ? ይሄ በእንትን ጊዜ ከእንትን ተቀበሉት ነው። አሁን የምናስተዋውቀው ይሄ ከጀግኖች አርበኞች ማህበር ከኃይለ ሥላሴ ጊዜ ጀምሮ የነበረ ነው። እችኛዋ በእናት ሀገር ጥሪ ጊዜ ልማት ተሳትፎ ምናምን ይሰጣል ነበር። የእሷ ነች። እቺ በደርግ ጊዜ ደረጃ ታቋርጠና ይበርታ እሳቸው በመንግስት መስሪያ ቤት ውስጥ ለ25 ዓመት ሲያገለግሉ የ25 ዓመት የአገልግሎት ሽልማት ሜዳሊያ ይባላል ስላልተገኘ፣ ይሄ ደግሞ ብዕር ይወዳል። አባታችን ብዕር ይወድ ስለነበረ ብዕሮች ናቸው እነዚህ። ለሳምፕል ነው ያልኩልህ። በብዕር ነው የሚጠቀመው። መነጽሮቹ የሚጠቀሙባቸው መነጽሮች እነዚህም ሳምፕል ናቸው እንጂ አሉ ሌሎች መነጽሮችም አሉ። ሳምፕል ነው። ከዚህ ይሄ ከዘራው ነው። ይሄ የቁርባን ልብሳቸው ነው። የአበሻ ልብስ ነበረ። የአበሻ ልብሱ ምን ነበረ? በአመት 3 ጊዜ ቤተ ክህነት አቡነ ጳውሎስ በነበሩበት ጊዜ ይጠሩ ነበር። ታጣሽ ግርማ ያለው ጊዮርጊስ ፕሬዚዳንትም ይጠሯቸው ነበር። ሲጠሯቸው ያንን ያበሻ ሙሉ ልብስና እቺን እንትን ነበር ይዞ የሚሄደው። እንቁጣጣሽ፣ ፋሲካና ገና ቤተ ክህነትና
ግርማ ወልደ ጊዮርጊስ ደግሞ ፕሬዚዳንት ግርማ ወልደ ጊዮርጊስ ደግሞ አርበኞችን እንዳለ ቤተ መንግስት ይጠሩ ነበር። ሲጠሩ እንኳን አደረሶት ለማለት ለብሰው የሚሄዱትና የሚላኩላቸው ሁላ ነበረች። ያበሻው ልብስ ለጊዜው ስለሌለ የቁርባን ልብስ ነው እንትን ያለው ከሰው ስለተሰጠ ይሄ ያው ከዘራ ከባሌ የመጣ ከሳላ ቀንድ የተሰራ ከዘራ ነው። ይሄ ይነቀላል። ይሄ አሁን እንዲህ ብሎ ነው እንጂ ይነቀላል። ሲነቀል ጦር አለ ውስጥ ይሄ ይሰካ ከሳላ ቀንድ የተሰራ ይሄን ነው እንዴት ያስቀምጣችሁ ነው እነዚህ ቅርሶቻቸው ምናምን አሉ። እንሳጥን አለ ያ እንሳጥን ውስጥ ነው የሚቀመጠው ተሰብስቦ ያ ቤተሰብ እንትን ስለሆነ ሰብስበን እናስቀምጣለን። የማያረጅ ውበት፣ የማያረጅ ፍቅር፣ የማይደርቅ ቁንጅና፣ የማይነጥፍ በዘመን የጸና ዘላለማዊ ፍቅር ነው። ዛሬም ፍቅራቸው እንዳለ ነው። አብሮ ይበላሉ፣ አብሮ ይጠጣሉ። ቅርጫውም አልቀረም፣ እድራቸውም እንደዛ። ፍቅራቸው ብረት አልበላውም፣ ንዋይ አላታለላቸውም። ዛሬም የእናት አባታቸው መንፈስ አብሯቸው ነው። ብረት ያለየው ቤተሰብ ልጆቻቸው እንግዲህ እንዳስተዳደጋቸው እስካሁን ድረስ ጥሩ ነገር ነው የማየው። በእውነት ልጆቹ አንድነታቸውን ሳይ፣ ትብብራቸውን ሳይ ማህበር መስርተው የልጅ ልጅ ሁሉ የሚተዋወቅበት መስርተው። በነገራችን ላይ ንብረት እንካፈል ብሎ ጥያቄ ያለው አንድ ልጅ የለም። በጋራ ነው የሚያስተዳድሩት። ኮሽታም የለም። ፍቅሩ ስቲል አለ። አሁንም እናትና አባታችን ቢለዩም ቤቱን በመንፈስ ገቨርን እያደረጉት ያሉት በህይወት ባይኖርም 21 ዓመት ሙሉ እያስተዳደሩት ያሉት እነሱ ናቸው። እናትና አባታችን እንደዛ ተደርጎ ነው የሚወሰደው እና የሉም ተብሎ አይደለም የሚወሰደው። ስቲል ነው ቤቱን የሚያስተዳደሩት ሙልጌታ አዳሙና ታፈራው ገብሩ ናቸው። የኔ ድርሻ ይሰጠኝ፣ እኔ ራሴን ልችል ነው፣ ስለዚህ እናንተ የራሳችሁን ድርሻ ውሰዱ ብሎ የጠየቀም የለም የሚያስብም የለም። ያሰበም የለም። ወደፊትም ቢሆን በዚሁ የሚቀጥሉ ነው የሚመስለኝ። ምናልባት ያየሁን ቤት ካለ በጋራ እናለማዋለን ብሎ ሊነሱ ይችላሉ እንጂ ከዚያ ውጪ እንዲህ ይደረግልን ብሎ ያሰበም የሚያስብም ያለ አይመስለኝም። ስለዚህ እንዲህ አይነት ቤተሰብ ማግኘት አንዳንድ ጊዜ የሚገጥም ነው፣ ብዙ ጊዜ አይገኝም እና እኔ የዚያ ቤተሰብ አባል በመሆኔ ደስታ ይሰማኛል። ያው በሞቱም ቢለዩ አሁን እንደተለዩኛ አልቆጥረውም፣ አስከብረውኛል ልጆቹ። እግዚአብሔር የተመሰገነ ይሁን። ጥሩ ልጆች ናቸው። ከአባት ከእናታቸው የበለጠ ክብር ነው ያየሁት እና ሞቱብኝ ብዬ አላዝንም፣ ደስ ብሎኛል። እንግዲህ እግዚአብሔር ደግሞ እነሱን ጠብቆ እኛን ለመሸኘት ያብቃቸው። እኔ ከዚህ ቤተሰብ መቼም መጥፎ ነገር ይኖራል ብዬ አላስብም። ሁሉም የተባረኩ ልጆች ናቸው። ለእኔ ምንም ምክንያቱም አንዳንዶቹም በእጄ እኔ ያሳደግኳቸው ናቸው። ትንሾቹ፣ ትልልቆቹም ቢወት የነበሩት በጣም ጎዞች ናቸው። በጣም ዲሲፕሊን ናቸው። አካባቢ የተከበሩ ናቸው። የቤተሰቦቻቸውን ስም የሚያስጠሩ ናቸው። ስለዚህ ዛሬ ያው የምታዩትን ሲያዘጋጁ ከዛ ተነስተው ነው። ስለዚህ ልጆቹ ምንም እኔ ብዙ የማይባቸው የዲሲፕሊን ጉድለት ምንም የለም። የቤተሰቦቻቸውን ተከትለው በዲሲፕሊን ኑሯቸውና ቤተሰቦቻቸውን የሚመሩ ሰዎች ናቸው። ልጆቹም ኦልሬዲ አስተዋጽኦ አላቸው ከአካባቢው ሰው ጋር። የልጆቻቸውን ፈለጋቸውን ነው የተከተሉት። ደህና አስተሳሰብ አላቸው። ልጆቻቸውም የእሳቸውን ሂደት ነው የተከተሉት። ልጆቻቸው ዛሬም ሐውልታቸውን ይዳብሳሉ። መልስ ባያገኙም እንደ ልጅነታቸው አባዬ እማዬ እያሉ ቀርበው ከሐውልታቸው ፊት ያወጋሉ። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት አንዴ በመከራ ወላጆቻቸውን 7ኛና 14ኛ ሙት ዓመት አውጥተዋል። ዛሬም 21ኛ ዓመት ሙት ዓመታቸውን አውጥተው ወዳጅ ዘመዶቻቸውን አብልተው ሲያጠጡ አየሁ።
እግዚአብሔር በያዕቆብና በይስሐቅ ጎን ያድርጋቸው የሚባለው ነፍሳቸውን በገነት ያኖርልን። በውጭ ያሉት አሜሪካን ሀገር ያሉት ሁሉም 4 ልጆች ሁሉም ወልደው ሁሉም ሁለት ልጅ ወልደው በአሜሪካን ውስጥ ይኖራሉ። በዛም ህይወታቸውን በተሳካ ሁኔታ እዚህ መጥተው እነሱም የሰርግ ስርዓታቸውን እዚህ አድርገው ሁሉም ልጆች 2 ልጆች እዚህ መጥተው የሰርግ ስርዓታቸውን አድርገው እነሱ እንደነበሩ ተደርጎ የሰርግ ስርዓታቸው ተፈጽሞ እነሱም በአሜሪካን ሀገር ልጆቻቸውን አፍርተው ሁሉም 2 ልጅ ወልደው አሁን ልጆቻቸውን እያስተማሩ በጥሩ ሁኔታ እየኖሩ ይገኛሉ። 4 አሜሪካን ሀገር አሉ። አንድ የኔ ታላቅ እህትና የኔ ታናናሾች 3 አሜሪካን ሀገር ነው የሚኖሩት። ሁሉም የራሳቸውን ህይወት መስርተው ትዳር ይዘው ልጆች አፍርተው የራሳቸውን ቤት ይዘው ነው እየኖሩ ያሉት። ለኛም ይተርፋሉ እንኳን ለራሳቸው። አሜሪካንም ሀገር ያሉት በቅርብ ሄጄን ሳለ አይቻቸዋለሁ። በእውነት በጣም ጥሩ ደረጃ ላይ የደረሱ እና ዘመድ ወዳጅ እኔን እንደ አባት እና ከባለቤቴ ጋር ነው የሄድኩት። እሷንም እንደ እናት ተንከባክበው ሌት ተቀን ሳይለዩ አብረን ብዙ ጊዜ አሳልፈናል። በየቦታው ግብዣ፣ በየቤታቸው ግብዣ እየጠሩ ቤታቸውን አሳይተውኛል። በእውነት ጥሩ ደረጃ ላይ ያሉ ናቸው። እዚህም ደግሞ ያሉት እንደዚሁ እንዳልከው በበዓላት በቅርጫ በዓላትን ያሳልፋሉ። አንድ ላይ በሬ ገዝቶ በማረድ አንድነታቸው ጠንክሯል። በዚህም ያሉት በዛም ያሉት የተባረከ ሰፊ ቤተሰብ ነው። ውጭም ያሉት እንደዛ ናቸውና 7 ዓመት 14 ዓመታቸውን በየጊዜው ያስታውሱታል። በየጊዜው መደረግ ያለበትን ነገር ለቤተ ክርስቲያን መሆን ያለበትን ለነዳያን መሆን ያለበትን ነገር ለቤተ ክርስቲያን ለልደታ ቤተ ክርስቲያን የሴቶች መግቢያና የወንዶች መግቢያ ዋናውን በር ፍልፍሉን በጣም በውድ ዋጋ በስማቸው ያሰሩት እነሱ ናቸው። ውጭ ያሉት ናቸው። ለዚህ ትልቅ ምስጋና ያስፈልጋቸዋል። እና አባታችን ማስታወሻና እናታችን ማስታወሻ ነው ብለው የሴት መግቢያና የወንድ መግቢያን ዋናውን ፍልፍሉን በር እነሱ ናቸው ያሰሩት። እነሱንም በጣም እናመሰግናቸዋለን። ይሄንን ትልቅ ታሪክ በዶክመንተሪ መልክ ሪከርድ ተደርጎ እንዲቀመጥና ለልጅ እንዲተላለፍ ለማድረግ ስራውን የጀመረውን ታናሻችን የኔ ታናሽ የሶስተኛ ታናሽ ነው አስፋው በጣም ነው ማመሰግነው። አስፋው ልጆችን ከነ ባለቤት ልጆችን ለቁም ነገር ያደርስልህ። ከዛም ጀርባ በኢንፎርሜሽን በፒክቸር በአንዳንድ ሂስቶሪካል ነገሮች ኢንተርቪው ተደርጋችሁ የራሳችሁን ማስተዋጽኦ ያላደረጋችሁ ሁሉ ለቤተሰብ በጓደኛም ካለ ለሰፈር ሰው ካለ ሁሉ ምስጋና እናቀርባለን በቤተሰቦቻችን ስም። ከዚህ በኋላ ላለው ደግሞ እግዚአብሔር በሰላም አቆይቶን እንግዲህ የነሱን አራያ የነሱን ፈለግ ተከትለን እንዳደግን እነሱም የኛን አራያና ፈለግ ተከትለው እንዲያድጉ እግዚአብሔር ይጨመርበት። አንደኛው እንግዲህ አባታችን በተወለደበት ቦታ ክልል ምስራቅ ጎጃም ሸበል በረንታ ወረዳ የዶሃም ሸበል በረንታ ወረዳ የዶሃም የሚባለው ወረዳ ላይ የአያታችን ቦታ አለ መሀል ከተማ ላይ። እዛ ቦታ ላይ መጠለያ ለልጆች ትምህርታቸውን መከታተል ለሚፈልጉ ልጆች የሚሆን
ምክንያቱም አብዛኞቹ ያሉት በበረሃ ውስጥ ነው ያለው። ቦንያ አባራ በሚባሉ በረሃ ውስጥ ነው ያሉትና ለትምህርት የማይመች ስፍራ ላይ ስለሆነ ያሉት እነሱን አንድ ቦታ ላይ አሰባስቦ ትምህርታቸውን በአግባቡ እንዲከታተሉና ውጤታማ ተማሪዎች እንዲሆኑ እና ለትልቅ ደረጃ እንዲደርሱ ለማድረግ እዛ ቦታ ላይ መጠለያ የማስራት እቅድ አለን። ሁለተኛው በደብረ ሊባኖስ ገዳም ሰዋስወ ገነት የአእምሮ ሕሙማንና የደካሞች መርጃ ማዕከል ውስጥ ያሉ ከመቶ ምናምን በላይ የሚሆኑ የአእምሮ ሕመም ተጠቂዎችና ደካሞች አሉ። እነሱን ከ2005 ጀምሮ እየተደረገ ያለ ድጋፍ አለ። በየአመቱ መጋቢት 27 ቀን እነሱን ምሳቸውን የማብላትና ለ3 ወር እና ከዛም ባለፈ ጊዜ የሚጠቅማቸውን የምግብ ቁሳቁሶችና ሌሎች የብርድ ልብስና አልባሳት ምናምን ነገር ለ13 ዓመት ያህል እንዲሁ የጎደላቸውን ነገር ሲሸፈን ቆይቷል። አሁን እሱን በቤተሰባችን ስም በሰፊው ይዞ የማስቀጠል ፕላን አለ። ቤት ንብረታቸውን እንግዲህ እግዚአብሔር እንደፈቀደ በትልቅ እንትን ለመቀየር በትልቅ ከዚህ በተሻለ የነሱን ስም የሚያስጠራ የነሱን ሁኔታ የሚገልጽ ለማዘጋጀት በቅድ እንግዲህ ከእግዚአብሔር ጋር በቅድ ላይ እንገኛለን። እግዚአብሔር ይጨመርበት፣ መልካሙን እንዲያደርግልን እግዚአብሔር እንለምናለን። እኔ የዚያ ቤተሰብ አባል በመሆኔም ደስታ ይሰማኛል እና በዚሁ ቀጥሉበት ብዬ መልእክቴን አስተላልፋለሁ። እግዚአብሔር እንኳን ለአንደኛው እና ለዛ አደረሳችሁ ላለው ተባረኩ። እግዚአብሔር እንዲሁ ፍቅራችሁን ይጨምረው፣ ደህና ሁኑልኝ ይላለሁ። የእናታችን ደግነት የእናታችን ሩህሩህነት ተጨምሮበት እዚህ ደረጃ ደርሰናል። ሁላችንም በፍቅር በሰላም በጤና እንዲያቆየን እግዚአብሔር ይርዳን እንላለን። በያለንበት እግዚአብሔር ይጠብቀን፣ እነሱንም እግዚአብሔር በገነት ያኖርልን። የሞቱትንም ወንድሞች እህቶቻችንን፣ ዘመዶቻችንን ሁሉንም በጊዜ የሞቱትን በነፍስ ያኖርልን፣ በገነት ያኖርልን፣ ያሉትንም በጤና ይጠብቅልን። አመሰግናለሁ። ታንኪዩ። እናንተንም ደግሞ መታችሁ እዚህ ድረስ ትላላቅ ስራ እያለባችሁ ያንን በመቶ እዚህ መታችሁ እኛን ኢንተርቪው እና በማድረጋችሁና የአባታችን የእናታችንን ታሪክ ለመጠየቅ እዚህ ድረስ ለፍታችሁ ስለመጣችሁ ከልብ እኔ በጣም ነው የማመሰግነው። በጣም እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ። የቤተሰቡን ታሪክ ያረሳ ብሩክ የሆነ የአብራክ ፍሬ ነው ይሄ። እንኳን የዚህ ቤተሰብ አካል ሆንኩ ያስባለም ታሪክ ከቤተሰብ አልፎ ለሰፈር የሚነገር ከሰፈር አልፎ ለሀገር የሚነገር ልብ ወለድ መሳይ ታሪክ የከተቡ ትንሿን ኢትዮጵያ በቤታቸው ውስጥ ያጸኑ ለልጅ ልጅ 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 እየተነገረ የሚኖር ዘወትር እንደ ሻማ ቀልጦ የሚበራ ታሪክ እስከ መቃብር ድረስ የዘለቀ ፍቅር ብዬ በሕይወት መዝገብ ማስታወሻ አንዱ የውስጥ ገጽ ላይ በብዕር የከተብኩ ሞት እንኳን ጨክኖ ወስዶ ከሚያስቀረው እና ለደጋጉን ዳግመኛ ቢፈጥሮ እያልኩ ዳግም በዚህ ትውልድ ምናለ እንዳባባ እንደማማ አይነቱን ደጋግሞ ለአሁኗ ኢትዮጵያ ደጋግሞ ቢፈጥሮ እያልኩ ተሰናበትኩ። ፍቅር እስከ መቃብር። ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈጥር